ልባችሁን ጠብቁ። መንፈሳዊ ጦርነት ላይ ነን። ልባችሁን ጠብቁ። ያ ወርቃማ እባብ ሲመታ የሚፈጠር ነገር አለ ብዬ ልክ ከዛ ዲቤት ጀምሮ በዚህ በእኛ ወንጌላውያን አማኞች ውስጥ አጠቃላይ መጥተው የሚናገሩት ማን ነው? ሁሉም ማን ነው የሚለው? ኤርምያስ ነው። አሁን ደግሞ ምንም የማታውቀውን ቅኗነት ሜርሲ ላይ ደግሞ ተነስተውባታል። እቺ መርዝ እያሉ ማለት ነው። ኑና ተናገሩ እስቲ የሜርሲን መርዝ እኔ ጋር ተናገሩ። አቅም ያለው ጽድቅ ላይ የቆመ እውነትን ያለው ናተናገር። እዚሁ መርዟን አስተፋታለሁ። የትየው የሜርሲ መርዝ ካላት ኑ ተናገሩ፣ ኑ ተናገሩ። እኔ ጋር ሜርሲ የኤርምያስ ሚስቱ ናት፣ አሜሪካ ሀገር ያስቀመጣት ብላችኋል። ኑ አውሩ፣ ኑ አውሩ። እችን ምንም የማታቅ ብላቴና እህት ማለት ነው። ኑ አውሩ። እዚህ ቤት በአካል እንኳን አንድ ቀን አይቻት የማላውቀውን እህት ማለት ነው። የቃል ኪዳን ሚስት ያለኝን የተከበረችንም እህቴን ሜርሲ እነሱ ሰውን ለማብሸቅ ይሁን ምን ለማድረግ ይሁን የማይገባ ታሪክ ነው እያደረጉ ያሉት። ትውልድን የማጥፋት ስራ ነው የጀመሩት። እነዚህን አይቶ እንግዲህ ይታያችሁ እንዴት ነው። እኔ ምን ብዬ እንደምልም አላውቅም። ኧረ ጌታ ማስተዋልን ይስጣቸው፣ የልቦና አይናቸው ይብራ። ጨልሞባቸዋል እነሱ። ስለዚህ እኛ መሄዳቸው we don't care about it። እኛ እነሱ ኬር የለንም ስለነሱ። መሄዳቸው አይጨንቀንም፣ ግን የህይወታቸው ጉዳይ አሳዛኝ ነው። ስለዚህ እኔ አንድ ነገር የምጠይቀው ምንድነው፣ ሰዎች ሲከራከሩበት የኛው ሰዎች ሲከራከሩ የሰማሁት አንድ ነገር ስለ ዕጣን በተመለከተ ኢሳያስ ላይ ስለ ዕጣን እንዳይጨስ ይናገራል አይቻለሁ እንትኑ እና ሁለት እህትማማቾች ሲከራከሩበት የሰማሁት አንደኛዋ እዚህ ቤት ዕጣን እንዳይገባ ትላለች። አንደኛዋ እኔ ዝም ብዬ ነው ማጨሰው ለቤት ሽታ እንጂ ለአምልኮት አይደለም፣ እንዴት እንደዛ ትያለሽ በመባባል ትንሽ ቅሬታ አለ እና ይሄ ነገር እንዴት ነው? እኔን ስላገባኝ ዕጣንን በተመለከተ ነው የኔ ጥያቄን። እስቲ መልስልኝ። እሺ የእህትማማቾቹን ጉዳይ ነው መልስልሽ። የስ ሰር። ኦኬ በጌታ ናቸው አይደል? ሁለቱም በጌታ ናቸው። አንዷ የምትለው ለምን ይጨሳል ነው፣ ኢሳያስ ላይ ይናገራል። በእርግጥም እኔም አይቼዋለሁ፣ አንብቤያለሁ ከዚህ በፊትም። ያችኛዋ ግን ለቤት ሽታ እንጂ ምንም የአምልኮት ጉዳይ አይደለም። ታውቂያለሽ እኔ በጌታ እንደሆንኩ እንዴት ይኛለሽ? በእርግጥም ብርቱ ልጅ ነች፣ አገልጋይም ናት። ግን እሷ የምትጠቀመው ጀስት ቤት ውስጥ ለጭስ እንትን አለ አይደል ሽታ እንትን ለማለት ነው የምትለው። እና ይሄ ነገር ሞድሽዬ አሁን ይሄን ጥያቄ ስጠይቅሽ በጣም ከይቅርታ ጋር ዕጣን ከምን እንደሚሰራ ታውቂያለሽ አይደል? ዕጣን እኔ እንግዲህ የማውቀው እኛ አገራችንም ላይ አለ የሚበቀል ነገር ከዛፍ ላይ ከዛፍ ላይ አለና ዛፉን ማን ያበቀለው? ያ እግዚአብሔር ነው። ዛፉ ላይ ነው አይደል ሙጫ መሰያው ነገር የሚወጣው በጣም ነው። እኔም ራሴ ቀንጥሻ አይቼዋለሁ፣ ልጆኛ አስታውሳለሁ። ከላው ላይ እንትን አድርጌ ናቹራል ነው አይደል? ተፈጥሮ ነው። yes ያንን አንድ ሰው ዝም ብሎ ሲያልፍ ከዛፉ ላይ ሙጫውን አንስቶ ዕጣኑን አንስቶ በአፍንጫውም ላይ ወጥፎ ቢያሸተው እሳትም ጋር አገናኝቶ ቢያሸተው ጣዖት አምልኮ አይደለም። ስለዚህ ይህን ጥያቄ ያቀረቡት ሁለት እህትማማቾች ናቸው፣ በጌታ የሚያምኑ ማለት ነው። የምታውቂያቸው እችኛይቱ እህት እኔ ጌታን እንደማመልክ ጣዖት አምላኪ እንዳይደለው ታውቂያለሽ። ስለዚህ ዕጣኑን የምጠቀምበት በካልቸራችን አሁን ኢትዮጵያ ውስጥ በሙሉ ዕጣን የሚያጨሱ እናቶቻችን ቡና ሲፈላ ዕጣን ይጨሳል አይደል? በኢትዮጵያ በሙሉ እናቶቻችን ለጣዖት ነው የሚያጨሱት። አንዳንዶቹ ይለማመኑበታል። ያየሁት እኔ ግን በሙሉ ነው ያልኩሽ። በሙሉ በሙሉ አይደለም። የሚለማመኑ ሰዎች እንደዛ ያስለመዱ ለቤታቸው ቃቢ ምናምን ነገር እያሉ ያስለመዱ አሉ። እንደዚሁ አቴቴ ምናምን ነገር እያሉ ማለት ነው።
እነሱን አይመለከተም። ግን እኛ ሙሉ በሙሉ የኢትዮጵያ እናቶች ቡና ሲፈላ እጣን ያጨሳሉ። ያ እጣን የሚያጨሱት በሙሉ ለጣዖት አይደለም አይደል? አይደለም፣ ለሽታ ብለው የሚያጨሱ አሉ አይደል? አሉ። ከቡናው ጋር አብሮ የሚሄድ ነው ብለው በቃ ተለምዷል በኢትዮጵያ ካልቸር ማለት ነው እጣን ማጨስ። ትክክል። ስለዚህ እህት በጌታ የሆነች እህት ናት። ስለዚህ ለቤት ጠረን ብዬ አጨሳለሁ ብላ ብትል መብቷ ነው። ማንም በዚህ ሊኮንን አይችልም። ስዕሏ ፊት ለፊቷ ስዕል አቁማ የተቀረጸ ምስል አቁማ በል እንግዲህ መስዋዕቴንና መባዬን ተቀበለኝ እያለች ወደዛ እየለመነች እና በዛ ደግሞ በአጨሰችው ጭስ በኩል እየተመራች ምሪትን ስጠኝ እያለች ምናምን ነገር እንደዛ እስካላለች ድረስ ለቤት ጠረን ነው ቡና ሲፈላ ነው የማጨሰው ብላ ካለች ታጭስ። ኔቸር ነው፣ ናቹራል የሆነውን ነገር ከዛፍ ላይ ተቆርጦ የመጣ ነው። እጣን እኔ ባደኩበት አካባቢ ላይ የጣን ዛፍ አለ። እኛ ድሮ ከብቶች ስንጠብቅ ገጠር ላይ ስለሆንኩኝ ሙጫ አለ። ሙጫ እንበላለን ከዛፍ ላይ ማለት ነው። ከግራር እንጨት ጠዴቻ፣ ግራር እንጨት እንደዚህ ከሚባሉት ላይ ሙጫ አለ ይወጣል። በተለይ ከግራርና ከጠዴቻ ዛፍ ላይ የሚወጣ ሙጫ ይጣፍጣል። በተለይ ግራር የሚባለው ዛፍ እኔ በተወለድኩበት አካባቢ በጣም ብዙ ዛፎች አሉ። ግን ያ ስለነበረ ከዛ ላይ ያወጣን እንበላለን። ኦኬ። የሚሸተትም ነገር ለምሳሌ እንደ ጠጅ ሳር፣ አሪቲ የሚባሉ ነገር ለምሳሌ እና ይህንን ጠጅ ሳርና አሪቲ አንዳንዱ ከጉዝጓዝ ጋር ቀይጦ ቤት ውስጥ ይጎዘጉዘዋል። አንዳንዱ ቤተክርስቲያን አካባቢ ላይ ይወስደዋል። አንዳንዱ ከጣዖት አምልኮ ጋር በተገናኘ እንደዚህ ጨሌ ምናምን ነገር ያለባቸው ሰዎች ሁሉ ጭምር ያደርጉታል። ለዛ ጠጅ ሳርና አሪቲ ግን ያው እንደምታውቂው ሞድሽዬ የጓሮ የሚበቅሉ ወይ ደግሞ ተተክለው ነው ብዙዎቹ የሚበቅሉት ማለት ነው። አሪቲም ተተክሎ ነው የሚበቅለው። እነ በሶ ብላ አሪቲ ምናምን ነገር የሚባሉት እንደ ዳማ ከሴና እንደ ከሴ የሚባሉት ነገሮች ውጭ ላይ አይገኙም። እኔ እንግዲህ የገጠር ልጅ ስለሆንኩ ማንም ሰው በዚህ እፊቴ ቆሞ ሊያወራ የሚችል የለም። እያንዳንዷ እጽዋት የበቀለበት ሀገር ላይ ነው ያደግኩትኝ። ስለዚህ ኔቸር የሆነውን ነገር አምጥቶ አንድ ሰው ቢጠቀመው ኃጢአት አይደለም። አሪቲ ሲያጨሳ ማነው አሪቲ ሲያሸት አንድ ሰው ቢገኝ ውይ እናቴ ይህንን ለጨሌ ትጠቀመው ነበር እንዴት አሪቲ ታሸታለህ አይባልም። አሪቲ የሚባለው ነገር በጣም መዓዛው የሚያውድ ነው። ትክክል። እና የሆነች ደግሞ አንድ ዝባድ የምትባል የእንስሳ ዝርያ አይነት ነበረች እና ሰስ ነው የምትባለው፣ ግን ሰስ አይደለችም። የሰስ አይነት ዝርያ ያላት ናት። ከሰውነቷ የሚወጣው ነገር በጣም ነው የሚሸተው። እሷ ለመግደል ለማደን ጫካ እንሄድ ነበር። ጥርኝ ነች። ዝባድ የሚባለው ማለት ነው። ጥርኝ ማለት ነው። ግን አንዳንዴ ጥርኝ አይደለች የሚባለው፣ ግን ጥርኝ ናት እሷ። እና እሷ የተደገፈችበትን እንጨት ራሷን እንስሳዋን ለማግኘት እንፈልጋለን። አደን መሳሪያ ይዘን ወጥተን ጦር፣ ውሻ ምናምን ነገር ሁሉ አስከትለን እንሄድ ነበር። እኔ አርባው ጋውረጃ ውስጥ ነው ተወልጄ ያደግኩት፣ ደን ያለበት ሀገር ማለት ነው። እና ከእሷ የሚወጣው የመዓዛ ሽታ አለ። አሁን እሱን ሰዎች በቃ መዓዛውን ስለሚወዱት ፈልገው እንስሳዋን ይገላሉ። ወይ እንስሳ የተደገፈችበትን እንጨት ቅርፊቱን ወይ ቅጠሉ ምናምን ነገር እንደምንም ብቻ መጥቶ ይዞ ይመጣና ያንን ያደርጋል። ይሄ በቃ ኔቸር ነው። ትክክል የማይሆነው ከተቀረጸ ቅርጽ ጋራ ከፊት ለፊት ጋር ከቆመ ነገር ጋራ ለዛ ማጠን ለዛ ማድረግ እሱ ግን አግባብ አይደለም። እና የኢትዮጵያ እናቶች ቡና ሲፈላ በባህላችን እንዳንቺ አይነት እናቶች ሞድሽ ቡና ሲፈላ እጣን ቡና ታፈያለሽ አይደል? አሁን አሜሪካ ሞድሽ አንቺ ፈላለሁ። እጣን ታጨሻለሽ አታጨሽም? እኔ አጨሳለሁ። ጣዖት እያመለክሽ ነው? ኧረ በጌታ ስም። ስለዚህ ቀጥይ ሞድሽ፣ ምክንያቱም በጌታ የተወደድሽ እህት መሆንሽን እናውቃለን። ጣዖት ማምለክ የሚያስብለው ጣዖቱን ቤታቸው በአንድ በተዘዋዋሪ መንገድ የሚደረግ ከሆነ ነው እንጂ በፍጹም በዚህ ጉዳይ ሰዎች ሊከለከሉ አይገባም ነው ብዬ የምለው። እኔ በነገሩ ላይ እኔም አለሁበት ከእህትየው ጋር አብረን ነው የነበርንና እኔም አንድ ላይ ነበርንና እኔ ቤት ጠርቻቸው አንድ ላይ መጀመሪያ እህትየው ቤት ቡና ልንጠጣ ሄደን ተጠርተን እንደዛ ተቆጥታ ምን ብላ እንትን አለች። እንዴ ይሄ እኮ እኛ እናመልክም እንዴት ታደርጊያለሽ አለቻት። እኔም ተከተልኩኝ። እኔም ቡና ጠራዋት። ሌላ ጊዜ እዚህ ቤት እጣን የሚጨስ ከሆነ እዚህ ቤት አልገባም አለች። እንዴ ኧረ እንደዚህ ይሄ እኮ እኛ የምናመልከው ነገር አይደለም፣ ጀስት እናጨሰዋለን እንጂ ሌላ ነገር የለውም። ነው በፍጹም ይሄ ሌላ ነገር ያስከትላል ከዚህ ቤት እኔ መጥቼ አልጠጣም ስትል እንግዲህ ከፈለግሽ ነይ ከፈለግሽ ቅሪ አልኳት። እኔ ያህል ነው። አንዳንድ ሰው ለምን ነገርን ወደ ሌላ እንደሚወስድ ብቻ አልገባኝም እኔ።
በጌታ ያመነችዋን እህት ከጠረጠረች ጉዳዩ አይምሯ ውስጥ ነው ማለት ነው። ኤግዛክትሊ። አሜሪካ አትላንታ ነው ያለሽው፣ እኔ ኒውዚላንድ ነው ያለሁትኝ። የምወድሽ በጌታ መሆንሽን አውቃለሁኝ። እጣን አጭሳለሁ ብለሽ ስትይኝ አይ አንቺማ አቀሻለሁ እኮ ብዬ ወደ መጠርጠር ከመጣው ችግሩ ያለው የምወድሽ ጋር ሳይሆን ችግሩ ያለው ኤርሚያስ አይምሮ ውስጥ ነው። በጌታ የሆነችውና ነኝ ብላ ያለችውን እህቱን እንኳን አያምንም ማለት ነው። ላምንሽ ነው የሚገባው። እኔ ከጣዖት ጋር ምንም ግንኙነት የለኝም፣ ግን ለቤት መዓዛ ጠረን አጭሳለሁ ብለሽ ብትይ ልማድ ነው። በኢትዮጵያውያን እናቶች ቡና ሲፈላ ይጨሳል፣ ችግር የለውም። እሺ ተባረክ። ቴንኪው ሞድሽዬ። እሺ እንደየአገባባችሁ ልስጥ። ሞድሽ የሚዩት አድርጊው። እሺ ፍሪማን እሰማለሁ። ኤርሚዬ አዎ ትሰማለህ። ሰላም ለአንተ ይሁን። ሰላም ይብዛ። እዚህ ከላይም ያሉ ከታችም ያሉ ክርስቶስ ኢየሱስ ጌታቸውና አምላካቸው ለሆነ ሁሉ ጸጋና ሰላም ይብዛላቸው። አሜን። ጥያቄ ሁለት ጥያቄ አለኝ እድሉን ከሰጠኝ። እሺ አንደኛው በእውነት መሰረታዊ ጥያቄ ነው። ትንሽ ጥያቄ የፈጠረብኝ ከየት ቤተክርስቲያን ነው? ፕሮቴስታንት ነኝ። የትኛው ቸርች? ውጭ ሀገር ነው ያለሁት። ግሬስ ቸርች ነኝ። አታውቀውም? የነጮች ቸርች ነው። እሺ ኢትዮጵያ በነበርክበት ሰዓት በምን ቸርች ነበር የተጠመቀው? ውጭ ከመጣሁ ነው ጌታን ያገኘሁት። ኦኬ እሺ። የመጀመሪያው ብዙ ጊዜ በጣም እንደነገርኩት ጥያቄ ይፈጥርብኛል። አንድ ጉዳይ አለ። ቸርች ትሄዳለህ አይደል? አዎ። ፓስተር አለ? አዎ። እሺ። ክርስቶስ ኢየሱስ ቅድመ ዓለም ከአብ ተወልዷል ብለህ ታምናለህ የሚል ጥያቄ ነው የመጀመሪያው ጥያቄ። ይሄን የምጠይቅበት ምክንያት አንዳንድ ወንድሞች ከአንተ ጋር ያሉ ይሄን አያምኑም ብዬ ነው። ለምሳሌ ዲያቆን አዲስ ከዚህ በፊት አብሬቸው ነበር። ቅድመ ዓለም ክርስቶስ ኢየሱስ ከአብ ተወልዷል ብዬ አላምንም ሲሉ ነበርና አንተን ላረጋግጥ ብዬ ነው። ብዙ ጊዜ ስለማይ ላጣቢ ከመቼ ጊዜ ጀምሮ ነው ጥያቄ የፈጠረብኝ? እውነት ለመናገር ላለፉት ሜቢ አንድ ወር ዲያቆን አዲስ ሲናገር ሰምተህ ነው አይደል ጥያቄ የፈጠረብህ? በተደጋጋሚ ያው ከሱ ጋር አውርተን እናውቃለን። ስለዚህ ዲያቆን አዲስን ጠይቀዋ ጥያቄውን። እሱ እዚሁ ስላለ ይሄንኑ ጥያቄ ተነጋግራችሁ ታውቃላችሁ? ከዲያቆን አዲስ ጋር ተነጋግረን እናውቃለን። ምን መለሳለህ? ያ ተከራክረናል ሁሉ። ምን መለሳለህ? ያ ቅድመ ዓለም ከክርስቶስ ኢየሱስ ቅድመ ዓለም ከአብ አልተወለደም የሚል። አንተ ምን አልከው? ቅድመ ዓለም ከአብ የተወለደ የእግዚአብሔር ልጅ ነው ብዬ ነው ማምነው። ክርስትናም እንደዛ ነው የሚያስተምር ብዬ ነው ማምነው። መረጃህን ዋቢ ያደረግከው የመጽሐፍ ቅዱስ ጥቅስ ምንድን ነው? ቅድመ ዓለም ከእግዚአብሔር የተወለደ እንደሆነ ከአብ መወለዱን ቅድመ ዓለም መረጃ ያደረግከው ጥቅስ ምን ነበር? ያ አንድያ ልጅ ይለዋል። አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል የሚለው ቢጎተን ሰን ይለዋል። ከአብ የተገኘ ልጅ እንደሆነ ያረጋግጣል። ቅድመ ዓለም ተወለደ ይላል። ታዲያ እዛ ጋር የስ ቅድመ ዓለም ኢተርኒቲ ውስጥ ከአብ የተገኘ ነው አይደል? ክርስቶስ ኢየሱስ ይላል። እዛ ጋር ነው ያልኩ ቃሉ። ቢጎተን ሰን ማለት የተወለደ ይላል። ሌላ ቦታም ዛሬ ወልጃለሁ ይላል። ብዙ እሱን ያንተን ሊያብዬ ነው ካለ እኔ ደግሞ ያንተን ማወቅ ፈልገዋል። ጠያቂው ሰውዬ መጀመሪያ መጠየቅ አለበት። ያንተ የኔን ማወቅ ነው የፈለግከው። ለአዲስ ይህን ስታቀርብለት አዲስ ምን አለ በወቅቱ? ያ በወቅቱ ክርስቶስ ኢየሱስ ከአብ አልተወለደም ነው ያለኝ። መነሻ ጥቅስ ያደረገው አንተ ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 16 እንደጠቀስክለት እሱ ደግሞ ከአብ አልተወለደም ብሎ ሲል ዋቢ ጥቅስ አድርጎ የጠቀሰለት ጥቅስ ምን ነበር ከመጽሐፍ ቅዱስ? ምንም ጥቅስ ሊጠቅስልኝ አልቻለም። ያ ልጅ ነው የሚለው
የአብ ልጅ የሚለውን አምናለሁ። ግን ያው ተፈጥሯል የሚሉ የሱ ብቻ ሳይሆን ኢየሱስ ክርስቶስ ተፈጥሯል የሚሉ የእግዚአብሔር አምላክ አይደለም የሚሉ እንደዚህ አይነት ትምህርት እንዳላቸው አውቃለሁ። እሺ እኔ አሁን ዲያቆን አዲስ የሚዩት አድርገው ሚዩት አድርገው ቆይ እሰጥሃለሁ። ቆይ ለእኔም እዚህ ለሚሰማም ሰው ለዲያቆን አዲስም ክሊር እንዲሆንልን ወንድማችን እኔ ክሊር አልሆንልኝም ብያልንም፣ ግን የነገርከን ነገር ክሊር እንዲሆንልን ከ55 ነው 10 ደቂቃ ሰጥቻለሁ። ስለ ጌታ ቅድመ ዓለም ከአብ መወለዱን የሚናገሩ የመጽሐፍ ቅዱስ መንባባት ከብሉይ ከአዲስ ኪዳን ጠቅሰህ ነገረን። ማንም ሰው ማይክ እንዳይከፍት ነገረን፣ ወይ በስብከትም ወይ በትምህርትም ወይ ደግሞ በንግግር መልክ ልታደርገው ትችላለህ። 10 ደቂቃህን ተጠቀም። ኦልሞስት ከ55 ነው 15 ደቂቃ ሰጥቻለሁ። ስለ ጌታ ንገረን። ከአብ ስለመወለዱ ቅድመ ዓለም የሚናገሩ የመጽሐፍ ቅዱስ ክፍለት እየጠቀስክ ማለት ነው። ያ በቅድሚያ ያንተን ይሄን ኮንፊርም ለማድረግ ነው። ግን የመጽሐፍ እኔ ያንተን ኮንፈርም ማድረግ አለብኝ መጀመሪያ። ምንድን ነው የፈለከው ኮንፊርም? አንተ ቅድመ ዓለም ከአብ መወለዱን አምናሃል። ውይይቱ ከኔ ጋር አይደለም አይደል የተነሳው። እኔ ከአብ ተወልዷልም ከአብ አልተወለደምም ብዬ አላልኩም አይደል ፍሪማን? እኔ አላልኩም። የተባባላችሁት አንተና አዲስ ናችሁ። አንተ ቅድመ ዓለም ከአብ ተወልዷል ብለሃል፣ እሱ ደግሞ አልተወለደም ብለዋል። እዚሁ ስላለ አዲሴ ቀጥዬ እሰጠዋለሁ። 15 ደቂቃ ቅድመ ዓለም ከአብ መወለዱን የሚናገሩ የመጽሐፍ ቅዱስ መንባባትን እየጠቀስክ እዚህ ላለን ሰዎች ለእያንዳንዳችን ጭጭ ምጭጭ ብለን እንሰማለን። ንገረን። ቴንክ ዩ። ያንተ አቋም ምንድን ነው? አይ ብራዘር አቋሚ ባላ ነገር ያ ይሄ ሁሉ ደቂቃ ያስፈልገውም። 14 ደቂቃ ተቀምጦልሃል። ቀጥል። 15 አድርጉለት። እንደገና ያዙና ስለ ጌታ ንገረን። ቴንክ ዩ። ስለ ጌታ ነው። ያው አንተ በጌታ በጣም ነው ስለሆንክ ስለ ጌታ ቅድመ ዓለም ከአብ መወለዱን የአብ የባህሪ ልጁ መሆኑን መወለዱን ንገረን። እኔ የሥላሴ አማኝ ነኝ። ዲያቆን አዲስም የሥላሴ አማኝ ነው። ንገረን። እዚህ ዓለም በሙሉ ነን። ንገረን። ቀደም የተናገርኩት በቂ አይደለም? አይ አይደለም። 15 ደቂቃ ሰጠው። ስለ ጌታ ንገረን። ስለ ጌታ ስለሌላም ነገር ጨምሬ ኖ ከአብ ስለመወለዱ ከዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 16 ውጭ ከአብ መወለዱ የሚናገር የለም። የብሉይ አዲስ ኪዳን መጽሐፍት አለ። በቃ ንገረን። እሱን አብራርተህ ንገረን። 15 ደቂቃ ተጠቀም። ዮሐንስ ወንጌል 1 ላይ ይመልሰዋል። ዮሐንስ ወንጌል 1 ብቻውን ለዚህ መልስ ይሆናል። በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ጋር ነበር፣ ቃልም እግዚአብሔር ነበር ይላል። ቃልም ስጋ ሆነ ይላል ወረድ ብሎ። ስለዚህ ከዛ በኋላ አንድያ ልጁን ላንብበው። ዮሐንስ አይ ቲንክ 18 ላይ እንዲህ ይላል። ላንብበው አንዴ። ታብ ኮፒ ሊንክ ሼር እያደረጋችሁ እንማር። እሺ ወገኖች፣ ታብ ኮፒ ሊንክ ሼር አድርጉት። ሪፖስት ታብ ኮፒ ሊንክ ሼር እያደረጋችሁ 1:18 ላይ መቼም ቢሆን እግዚአብሔርን ያየው የለም አንድ ስንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። በአባቱ እቅፍ ያለ ሲለውም እንደ አባት እንደ ልጅ አድርጎ ይጠቅሰዋል። እቅፍ ያለ አንድ ልጁ የሚለውን አማርኛው አንድ ልጅ ይለዋል፣ እንግሊዝኛው ቢጎትን ይለዋል። ያ ማለት ከእርሱ የተገኘ ከተመሳሳይ ኔቸር የተገኘ ልጅ ማለት ነው። ከእግዚአብሔር የተገኘ እግዚአብሔር ማለት ነው። ይሄን ካልኩ እዛው ዮሐንስ ወንጌል ላይም 5 ላይ ቲንክ ቁጥሩን አንድ ቦታ ላይ ዮሐንስ ወንጌል 5 ላይ እንዳብራራ ስላልተዘጋጀው ቁጥሮቹን ቀስ ያልኩ ነው ማውጣው። ቅርታ ጠይቃለሁ። ሶሪ ቅርታ 5 ሌላ ሉቃስ ላይ አውጥቼ ነው 5:26 ላይ እንዲህ ይላል። አብ በራሱ ሕይወት እንዳለው
እንዲሁ ደግሞ ለወልድ በራሱ እንዲኖረው ሰጥቶታል ይላል። አብ ብቻ በራሱ ህይወት አለው ማለት ምንም ነገር በህይወት ለመኖር ወይም ደግሞ ሌላ ምንም የሚያስፈልገው ነገር የለው በራሱ ህይወት አለው ማለት ነው። እንዲሁ ልጅም ወይም ዘሰን ቅድም ያለው በራሱ ህይወት እንዲኖረው ማለት ልክ እንደ እግዚአብሔር ልክ እንደ ራሱ ማለት ነው እንዲኖረው ሰጥቶታል ይላል። ስለዚህ ይሄ እግዚአብሔር እንደሆነ ራሱም ያሳያል ልጁ ምክንያቱም የተወለደ የምንለው ቢጎትን የምንለው እግዚአብሔር ነው ለማለት ነው። ቢጎትን አይደለም አልተወለደም ካል እግዚአብሔር አይደለም ማለት ነው። ወይ የተፈጠረ ወይ የተገኘ ነው ማለት ነው። ለዛ ነው የተወለደ የሚለው ወሳኝ ነው ብዬ ሐሳቡን ያነሳሁት። ዕብራውያን ጸሐፊም ሲጀምር ይሄ ልጁን የክብሩ መንጸባረቅ radiation of his glory ይለዋል። I think ዕብራውያን ላውጣና ላንብብ። እርሱም ይላል ዓለማትን የፈጠረበት እንደሆነ ከተናገረ በኋላ እርሱም ኢየሱስ ክርስቶስ ነው የክብሩ መንጸባረቅ እና የባህሪው ምሳሌ ነው ይላል። ሁሉን በስልጣኑ ቃል እየደገፈ ያለ ይገልጸዋል። ስለዚህ የክብሩ የእግዚአብሔር መንጸባረቅ ራሱ የባህሪው ምሳሌ እንደሆነ ያሳየናል። ዕብራውያን 1:3 ላይ ኢየሱስ ክርስቶስ የተወለደ ነው፣ በኢንተርኔት የተገኘ ነው፣ ራሱ ደግሞ ከመጀመሪያው ጀምሮ የነበረ ነው። ስለዚህ በኢተርኒቲ ውስጥ የተገኘ ከእግዚአብሔር አብ የተወለደ የእግዚአብሔር ልጅ የሆነ እንደሆነ ይናገረናል። ገላትያ ላይም ጊዜው ሲደርስ አንድ ልጁን ላከ እያለ ብዙ ቦታ ማውጣት እንችላለን። ስለዚህ ክርስቶስ ኢየሱስ ከድንግል ማርያም ብቻ የተወለደ የተገኘ ሳይሆን በኢተርኒቲ ውስጥ ከእግዚአብሔር አብ ጋር የነበረ ከእግዚአብሔር አብ የተወለደ እንደ እግዚአብሔር አብ እሱም እግዚአብሔር የሆነ እግዚአብሔር ወልድ ብለን የምንጠራው ነው ማለት ነው። ስለዚህ ክርስቶስ ኢየሱስን ከአብ አልተወለደም ማለት ሁለት አማራጭ ነው። እግዚአብሔር አይደለም ማለት ነው። ይሄ ደግሞ ክህደት ነው ብዬ ነው ማምነው። ክርስትና ላይ ብዙ ጊዜ ዲያቆን አዲስንም አብሮት ያለው ወንድም አይ ቲንክ ስሙ ወንድም እንኳን በጥራት ቢከብደኝም ፈለገ ጊዮን አይ ቲንክ ፈለገ ጳውሎስ ቀርታ ጋር በዚህ ጉዳይ አውርቻለሁ። አንዳንድ ወንድሞች ሲያወሩም አዳምጫለሁ። በእውነት አንተ ጋር እሱን ብዙ ጊዜ ስለማይ ሐሳባቸው አንድ ከሆነ የሚል ጥርጣሬ ስጋት ፈጥሮብኝ ነው። ኤርሚዬ የመጀመሪያው ጥያቄ ይሄ ነው። አይ ቲንክ ይበቃኛል። ሌላ ጉዳይ ላይ ግለጽ ካልከኝ በዚሁ አጋጣሚ መግለጽ እችላለሁ እንዳስረዳ ከፈለክ። 15 ደቂቃ ነው የሰጠው። ሁለቱን ደቂቃ ተናገር እያልኩ እንትን ብሏል። 3 ደቂቃ ነው የተናገርከው። በቃ ስለዚህ ልቀጥል። አይ አምላክ ነው እኔ ያልኩ ከአብ መወለዱን የሚናገር የብሉይ ኪዳንና የአዲስ ኪዳን መጽሐፍት እየጠቀስክ ምክንያቱም አንተ ከአብ ተወልዷል ብለህ ታምናለህ። የኔ ገና አልተሰማም። የኔን ገና አልታጣራ ነው የመጣው። አንተ እንድታጣራ የመጣኸውን ሰውዬ ግን እኔ እያጣራሁ ነው። በመጀመሪያ አንተ እንዴት ነው የምታምነው ብዬ ከዛ ደግሞ ዲያቆን አዲሴ ደግሞ እዚሁ ስላለ እርግጠኛ ነኝ አንተም ስላሴ አማኝ ነህ፣ እኔም በስላሴ አምናለሁ፣ ዲያቆን አዲስም በስላሴ ያምናል። እዚህ ያለን ስላሴ አማኝ ነን። ኦኬ። በአስተምህሮተ ስላሴ ውስጥ ኢየሱስ የአብ ልጁ ነው ተብሎ ሲባል የማደጎ ነው፣ የባህሪ ነው፣ የምንድን ነው? ከማርያም ሲወለድ ነው? ቅድመ ዓለም ነው? አወላለዱ እንዴት ነው? መጽሐፍ በዚህ ጉዳይ ላይ የሚናገረውን አንተ ክሌም አድርገህ ስለተናገርክ የአንተን አቋም ማወቅ እፈልጋለሁ ብለህ መጣህ ማለት ነው። እኔ ደግሞ አንተ ጠያቂው ሰውዬ በመጀመሪያ የቆምክበትን መሰረት ማወቅ እፈልጋለሁ። ጠያቂው በምን መሰረት ላይ ቆሞ ይሄን ክፍል እንዴት ብለህ፣ ምክንያቱም ክሌም አድርገሃል የአብ ልጁ ነው ብለሃል። ተሳስተሃል? አልተሳሳትክም። አላልኩም። ልብ በል አላልኩም። ምን ስለዚህ የሰጠው ደቂቃ አለህ፣ ገና ተጠቀም። 10 ደቂቃ አለ። እሺ ከሰጠኝ እንግዲህ ቢጎትን ከአብ መወለዱን ብቻ ነው የምታሳየን። ያ እንግዲህ በመዝሙረኛው ዳዊትም በብዙ ሺህ ዘመን በፊት ይሄን እውነታ ያስቀምጣል። አንተ ልጄ ነህ እኔም ዛሬ ወልጄሃለሁ የሚለውን እንግሊዘኛው I have begotten you ይላል። ቅድም እንዳልኩት begotten የሚለው ከሴም ኔቸር የተገኘ ልጅ የተወለደ ልጅ ከሰው እንደሚወለድ ከእግዚአብሔር የሚወለድ ማለት ነው። ኔቸርን
የሚገልጽ የሚጎትን የሚለው ዳዊትም ይሄን ይጠቀማል በመዝሙር አይ ቲንክ 2 ላይ ነው something ይሄን ሐሳብ ያስቀምጣል ላነበው እንችላለን ይሄንም ኮት አድርገው ሉቃስም በሐዋርያት ሥራ 13 ላይ አይ ቲንክ ዕብራውያን ቅድም ያነበብኩት ላይ 5 ላይ እንዲህ ይላል ከመላእክትም አንተ ልጄ ነህ እዛው ቅድም ካነበብኩት እርሱ የክብሩ መንጸባረቅ የባህሪው ምሳሌ ነው ካለ በኋላ 5 ላይ ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞ እኔ አባት ሆናለሁ እሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል ደግሞም በኩር ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉን ለእርሱ ይሰግዳሉ ይላል ያለ ይቀጥላል ስለዚህ እግዚአብሔር አብም በዳዊት አፍ ተነግሮ ይሄን ወልጄሃለሁ አንተ ልጄ ነህ ይላል እግዚአብሔር ቃል ይሄን ይናገራል በሐዋርያት ሥራ ላይ ተመሳሳይ ሐሳብ አለ ይሄን ዲክላሬሽን የሚገልጽ አይ ቲንክ እንግዲህ ስለ ቢጎተን ሰን ይሄን ካልኩ የሚበቃ ይመስለኛል ግን አንደኛ ልጅ እንደሆነ ሁሉም ያምናል ልጅ አይደለም የሚል የለም በርግጥ አልተወለደም ነው የሚሉት ለመወለዱ ይሄ በቂ ነው ግን የእግዚአብሔር ልጅ ስለመሆኑ ቅድም እንደተናገርኩት የመጽሐፍ ቅዱስ ሙሉ አዲስ ኪዳን ይሄን ነው የሚያንጸባርቀው የእግዚአብሔር ልጅ እግዚአብሔር ልጁን ልኮ ገላትያ ላይም ከሴት የተወለደው ጊዜው ሲደርስ እግዚአብሔር ልጁን ልኮ እያለ ይገልጻል የሰው ልጅ ማን ትሉታላችሁ ሲሉት ጴጥሮስም ሰዎች የተለያየ ነገር እነ ኤልያስ ምናምን ይላሉ ካለ በኋላ እናንተ ሲለው አንተ ያው የእግዚአብሔር ልጅ ነህ ብሎ ነው የመለሰለት እሱንም ስጋና ደም አልገለጠልህም በላይ ያለው አባቴ ነው እንጂ ይለዋል ይሄን ኢየሱስ በእውነት የእግዚአብሔር የዘላለም ልጅ መሆኑን ስጋና ደም አይገልጥም ይሄን የሚያምን ሁሉ እግዚአብሔር በእውነት የገለጠላቸው ነው ብዬም አምናለሁ ሌላ ቦታ ላይም የእግዚአብሔር በስጋ እንደመጣ ዮሐንስ ወንጌል አይ ቲንክ ላይ ይሄን በክርስቶስ የእግዚአብሔር ልጅ እንደሆነ በስጋ እንደተገለጠ ዕብራውያን ላይም ይሄን የሚያምን ብዙ ቦታ ለጥቅሶች አውጥቼ ማሳየት ይችላልው ተጨማሪ የሚያስፈልግ ከሆነ ይሄን የሚያምን ይሄን የማያምን መንፈስ ከጨለማው የመጣ ከዲያብሎስ የመጣ እንደሆነም መጽሐፍ ቅዱሳችን አስረግጦ የክርስቶስ ጠላት የክርስቶስ የጠላት መንፈስ እንደሆነ ይናገራል ያስተምረናል እሺ ይበቃኛል ቴንክ አላልቃለ እኮ ሰዓቱም ራሱ ደቂቃው ማለዳ አለ ቋጥሮ ተቀመጠ ምንም 4 ደቂቃ ምናምን ነገር አለ ነው እሺ ወደ ዲያቆን አዲስ ይሄዳለው ከመሄዴ በፊት ግን ያንተን አቋም ኤርሚያስ ንገረኝ ያልከው የኔን አቋም ከመንገሬ በፊት በጠቀስካቸው የመጽሐፍ ቅዱስ ምንባባት ውስጥ አብ ከዘላለም ኢየሱስ ክርስቶስን ወለድኩ ብሎ ያለው ክፍል የቱ ጋር ነው ያለው? አረ ከዘላለም አይደለም ቅድማ ኖ ዲያቆን አዲስ እንዳትገባ ዮሐንስ 1 ላይ የተናገርኩት አይ ቲንክ በቂ ይመስለኛል አውጥቼ ላንብበው እንደገና 1:18 ላይ አዎ አውጥታ አንብበው መቼም ቢሆን እግዚአብሔርን ያየው አንድ እንኳ የለም በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይሄ ታይም ስፔሲፊክ አያረግም ይሄ በኢተርኒቲ ውስጥ ያለ ታይም ስፔሲፊክ የማያረግ ክርስቶስ ኢየሱስ the only አንድ ልጁ የሚለው ጋር በኢተርኒቲ ውስጥ የተገኘ የእግዚአብሔር ልጅ እንደሆነ ይገልጻል የኔ ጥያቄ ምን ነበር በግሪኩ ቢጎተን የሚለው ቢጎተንን በጣም ደጋገምካት ቴንኪው ግን ስለ እንግሊዘኛው አይ ሚን ከአብ የተወለደ ከሆነ ይላል ማለት በአብ የተወለደ ይላል በአብ አንድ ልጅ የሚለው አንድ ልጁ አለ እንጂ ወልጄዋለሁ ይላል እዚህ ክፍል ላይ ነው የሚለው አንድ ልጁ ማመኑ አንድ ልጁ ነው ካልተወለደ ልጅ ይሆናል
ኦኬ። ስለዚህ የተወለደ ብሎ የሚል ቃል ባይጻፍም እኛ ግን ተወልዷል ብለን ጨምረን ቃሉ የማይለውን እኛ እየጨመረን እንደፈለገን እየሰነቀርን ማውራት እንችላለን ነው እያልክ ያለው አይደለም? አይ ተወልዷል የሚለውን እኮ ዕብራውያን ላይም ከመዝሙርም አድርጌ ቆይ አሁን የዮሐንስ ላይ ነው እየጠየኩ ያለሁት። መሰረታዊ ክርስትና ትምህርት ተምረሃል አይደል? ከዛ ያለፈም ትምህርት ያለው መሰረታዊ ክርስትና ትምህርት ተምረሃል? እኔ ጠይቁ መልስልኝ። በቤተክርስቲያን ማለት ነው? በእኛ በወንጌላውያን አማኞች አሜሪካ ሀገር ነው ያለው። የውሃ ጥምቀት ተጠምቀሃል አይደል? ያው እኛ ወንጌላውያን አማኞች ስናጠምቅ በኢየሱስም ነው የምናጠምቀው። ተጠምቀሃል አይደል? በኢየሱስም በኢየሱስም አንጠመቅም፣ በአብ በወልድ በመንፈስ ቅዱስ ነው። እርግጥ ነው? እውነትህን ነው? ለምን ዋሻለሁ? ወንጌላውያን አማኞች በኢየሱስም አይደል እንዴ የምናጠምቀው? ኦንሊ ጂሰስ አይ ቲንክ ዋንሶች ናቸው እንደዛ የሚያጠምቁት እንጂ በአብ በወልድ በመንፈስ ቅዱስ አንተ የጠመቀው። የስ ወንጌል አማኞች እውነተኛ የክርስቶስ ቤተክርስቲያን በአብ በወልድ በመንፈስ ቅዱስ ስም ነው የምታጠምቀው። ቴንክ ዩ። ስለዚህ በአብ በወልድ በመንፈስ ቅዱስ ተጠምቀሃል? ኦኬ ጥሩ። እሺ ቼክ እያደረኩ ስለሆነ ነው። ኦኬ ስለዚህ በአብ በወልድ በመንፈስ ቅዱስ ተጠምቀሃል። መሰረታዊ ክርስትና ትምህርት ተምረህ ያለፈ ትምህርት ተምሬያለሁ ብለኛል። ቴዎሎጂ አይ ቲንክ ተምረሃል ይመስለኛል። አይ አጥንቻለሁ። አንዳንድ ነገሮችን ለማጥናትም ከዛ በላይ ለማንበብ እየሞክራለሁ ለማለት ነው። ትምህርተ ሥላሴን ምን ያህል አጥንተሃል? ሶሪ ትምህርተ ሥላሴ ትሪኒቲ በቻልኩት መጠን አጥንቻለሁ። በቻልኩት መጠን አጥንቻለሁ። ኦኬ እዚህ በዮሐንስ ወንጌል መጽሐፍ ምዕራፍ 5 ቁጥር 26 ላይ አብ በራሱ ሕይወት እንዳለው ወልድም ደግሞ ሕይወት እንዲኖረው ሰጥቶታል ይላል አይደል? ማን ነው ሕይወትን ሰጪው ለወልድ? ይላል እዛው። ይላል። ማን ነው ሕይወትን ሰጪው? አብ፣ እግዚአብሔር አብ። እግዚአብሔር አብ ለማን ነው ሕይወት የሰጠው? ለወልድ። ወልድ እግዚአብሔር አብ ሕይወት ሳይሰጠው በፊት በራሱ ሕይወት አልነበረውም አይደል? አይልም ክፍሉ። ሰጥቶታል ይላል። ከተሰጠው አልነበረውም ማለት ነው። ያልነበረውን የተሰጠው ማለት ነው። አብ ሕይወት ነበረው። ወልድ ደግሞ አብ ሕይወትን እስኪሰጠው ድረስ በራሱ ሕይወት አልነበረውም ማለት ነው አይደል? አይልም ክፍሉ እንደዛ። ኦኬ እሺ ንገረን። አብ ሕይወትን ሰጥቶታል ብሎ ይላል። ሕይወት ሰጪው ማን ነው? እኔ አብራርቻለሁ ቅድም። ኖ አላብራራውም። ጥቅስ ብቻ ነው የጠቀስከው። ጥቅሱን ጠቀስክ፣ ጻፍኩት። አሁን ትንተናው ላይ ነው የምትሄደው ማለት ነው። ምክንያቱም ያለፈ ነገር ተምሬያለሁ ብለህ ስላልከኝ ከመሰረታዊ ክርስትና ትምህርት ባለፈ ማለት ነው። ምክንያቱም ስትመጣ ልትጠይቅ ነው የመጣኸው፣ ግን ልትጠየቅ መሆኑን ደግሞ ማወቅ ነበረብህ። ያንተ አቋም ብለህ ከዲያቆን አዲስ ጋራ ሌላ ቤት ላይ የተነጋገራችሁበትን ጉዳይ ያልተግባባችሁበትን ጉዳይ መጣህና ያንተን አቋም ማወቅ እፈልጋለሁ አልከኝ። እኔ በስላሴ ላይ ስናገር ሰምተህ አታውቅም ከዚህ በፊት? ሰማለሁ፣ ግን አማኞች ወንድም ወንጌላውያን አማኞች አንዳንዴ በደፈናው ስላሴ እናምናለን ይላሉ። ኖ እንደዛ ነው። እኔ ስናገር ሰምተሃል አልሰማም? በስላሴ ትምህርት ጉዳይ አያምናት ሹር ስታነሳ ግን የሰማው ይመስለኛል። አንዳንዴ ስገልጽ እንደምታምን ቅድም ሰምቻለሁ አልከኝ። አሁን ደግሞ ኤኒዌይ እሺ ወደ ዋናው ልምጣ። የኔ መናገርና አለመናገር ችግር የለውም። አልሰማህም ሊሆን ይችላል ወይ ሰምተህም ሊሆን ይችላል። እርግጠኛ አይደለም። አብ ሰጪ ነው። አብ ሕይወት ሰጪ ነው። ለማ ለወልድ። ወልድ ሕይወት ተቀባይ ነው። ከማ ከአብ። ወልድ ከአብ ሕይወት ከመቀበሉ በፊት በራሱ ሕይወት አልነበረውም ማለት ነው። ዮሐንስ ወንጌል መጽሐፍ ምዕራፍ 5 ቁጥር 26 ላይ እንደሚናገረው፣ ምክንያቱም ሰጥቶታል ብሎ ስለሚል ማለት ነው። ያ ቅድም ያልነው ቢጎተን ሰን ከሚለው ሀሳብ ጋር ነው። እሱንም አያይዘው ቢጎተን እኮ ማለት አንድያ ማለት ነው። ምን ደጋገምካት? ችኛዋን እንግሊዝኛ በጣም ደጋገምካት ብራዘር፣ በጣም ደጋገምካት። ቢጎተን ማለት አንድያ ማለት ነው። በቃ ምንም አገላብጠው በፈለገው የተወለደ የሚለው ሀሳብ ቢጎተን የሚለው የተወለደ ወይ የተገኘ የሚለው ሀሳብ ስለሚገልጽ ነው
በጣም እሱ የቃሉ ትርጓሜ ምን ማለት ነው ብሎ የሚለውን የተገኘው የተወለደ ብሎ የሚለው እሱ ስታብራራ ትናገራለህ። ግን እኔ ጠየቅኩ ተሰጥቶታል ብሎ ይላል። ቃሉ እኮ ይላል ዮሐንስ ወንጌል መጽሐፍ ምዕራፍ 5 ቁጥር 26 ላይ ይላል አብ በራሱ ሕይወት እንዳለው ወልድም ደግሞ በራሱ ሕይወት ይሆን ዘንድ ሕይወትን ሰጥቶታል ይላል። ይሄ ማለት የኔ ጥያቄ ለአንተ ማለት ነው፣ ልትመረምረኝ ለመጣኸው ሰውዬ እየመረመርኩ ማለት ነው። አብ ሕይወት ሰጪ ነው ለወልድ ማለት ነው፣ በዮሐንስ 5:26 መሰረት ማለት ነው። አብ ሕይወትን ሳይሰጠው በፊት ወልድ በራሱ ሕይወት አልነበረውም ማለት ነው። ምክንያቱም ከአብ ሕይወት ተቀብሎ ነውና ብዬ ብጠይቅም እንደምትመልስልኝ ጥሩ። እሺ ምንድን መልስልህ? ወልድ ኤግዚስት ባረገበት ታይም ነው ይሄም አብሮ ሕይወት ሰጠው የሚለው እንጂ ወልድ ነበር የሆነ ሰዓት ላይ ቆይቶ ሕይወት ሰጠው የሚል መልእክት ሳይሆን ይሄ ያለው ቅድም ያልነው በዘላለም ውስጥ ከአብ የተገኘ ወይ ከአብ የተወለደ ልጅ ነው ስለምንል ወልድ ያን የሚገልጽ ነው ብዬ አስባለሁ። የተወለደ ብሎ የሚለውን እኮ ቃል አንዱም ቦታ ላይ እኮ አላሳየንም። የአብ የአንድያ ልጅ መሆኑ የአብ የባህሪ ልጁ ቢጋትን ሰን ብሎ የሚለውን ክፍል ነው ከመጽሐፍት እየጠቀስክ የነገርከን እንጂ ከዘላለም እንደወለደው የሚናገረውን ክፍል ምንም የጠቀስከው ነገር የለም እስካሁን። ልጅ ነው ወልጄዋለሁ። ልጅ ከየት ይመጣል ካልተወለደ? የቱ ጋ ነው ወልጄዋለሁ ብሎ የሚለው? ዳዊት ዕብራውያን ላይም የጠቀሰው አለ። ዳዊት በፕሮፌሲ ያለው አለ። ሌላ ቦታ ዳዊት ዕብራውያን ላይ የጠቀሰው አለ። የዕብራውያን ጸሐፊ ዳዊት ነው እንዴ? ዳዊት በኦልድ ቴስትመንት ላይ ነው። በዕብራውያን ላይ የዕብራውያን ጸሐፊ ከመዝሙረ ዳዊት ኮት አድርጎ ገልጾታል። እሺ ከመላእክት ይልቅ እጅግ የሚበልጥን ስም በወረሰ መጠን እንደዚሁ ከነሱ አብዝቶ ይበልጣል ይላል። አብዝቶ የሚበልጠው ከመላእክት ማን ነው? እዚህ ጋር አብዝቶ ይበልጣል የተባለው እሱና እየገለጸ ያለው እኮ ማንን ነው? አብዝቶ ይበልጣል ብሎ ያለው ክርስቶስ ኢየሱስ። ቴንክ ዩ። ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞ እኔ አባት እሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ለማን ነው እንደዚህ ብሎ ያለው ጌታ? ይህን በትንቢቱን የተናገረው ዳዊት ቢሆንም ትንቢት ተናገረ። ለማን ነው ይህን ቃል ያለው ጌታ? ለጌታ ለክርስቶስ ኢየሱስ ቅድም ነው ለኢየሱስ ክርስቶስ ከመላእክትስ እያለ እየጠየቀ ከሁለተኛ ሳሙኤል ጋር ቆይ ሳሙኤል ጋር ትሄድ። ቆይ ዕብራውያን ላይ ያለ ነው። ከመላእክትስ እያለ ስለ ልጁ ነው ትለኛለህ? ለማን ነው ታዲያ? እሺ ከመላእክት ልጄ ነው ብሎ የወለደው ማን ነው? እግዚአብሔር ነው። ከመላእክት አይደለም እኮ ይሄው ከመላእክትስ ይላል። ከመላእክትስ አንተ ልጄ አድመጣኝ። ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ለማን ነው ያለው? ከመላእክት ጥራልኝ። ከመላእክት የሚለው ሐሳቡ የተያዘ ስለሆነ ከፍ አድርገው ያው ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እያለ ነው እኮ ከነሱ አብዝቶ ይበልጣል አለ። ከመላእክት ልጄ ነህ ብሎ ያለው ማን ነው ነው የሚለው? ከመላእክት ልጄ ነህ አይደለም፣ እንደዛ አይደለም። ከመላእክት ሲልና አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ይጠቅሳል። ግን ከፍ ብለህ ቁጥር 4 ከመላእክት ይልቅ እጅግ የሚበልጥ ይላል። እሱ ነው የሚገልጸው። አንበበን እኮ መጣን ብራዘር፣ አንብቤ ቅድም ስለማን ነው ብዬ ስለ ኢየሱስ ነው አልከኝ። የሚበልጥን ስም ከመላእክት ይልቅ እጅግ የሚበልጥን ስም በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል የተባለለት ማን ነው? ድጋሚ ልጠይቅህ። ይህንማ ቅድም ገለጸ ነው። ቅድም መልሰልኝ። እኔ ጥያቄ ሳይሆን ቁጥር 5 ላይ ስጠይቅህ አንተ ቁጥር 4 ላይ ወደ ላይ ከፍ ባልከኝ። ቅድም እኮ እንዳንመለስ ነው ቢያንስ ከዚህ ጋር ስለሚያያዝ የዕብራውያን መጽሐፍ ምዕራፍ 1 ከቁጥር 1 እስከ 4 ድረስ አንተ ጥቅሱንም አልነገርከኝም። እኔ ግን ጽፌዋለሁኝ ሲይዘው ክፍሉ የቱ ጋር እንዳለ ስለማውቀው። ኦኬ በዛ ክፍል ላይ የሚበልጥን ስም በወረሰ መጠን እንደዚሁ ከነሱ አብዝቶ ይበልጣል የተባለለት አካል ማን ነው ብዬ ስለ ማን ነው ያልከኝ? ኢየሱስ ነው አልከኝ አይደል? አልተሳሳትክም። ኦኬ ቴንክ ዩ። ከመላእክትስ ይላል ቁጥር 5 አንተ ልጄ ነህ እኔ ዛሬ ወልጄሃለሁ
ደግሞም እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ይህን ጥያቄ መልሰው። ያ ይሄ ከአንድ እንትን ስለ እንትን እያወራ አይደለም። ቀደም ከላይ ነው መልሰው ከመላእክትስ አንተ ልጅ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው ይላል። ለማን ነው ከመላእክት ልጅ ነህ ብሎ ያለው? ወይስ ይሄ ስለ ኢየሱስ ነው የሚናገረው? ያ ከፍ አድርጎት ከመላእክት ውጭ እንዳለ ኦልሬዲ ብራዘር ከፍ አድርጎ አየኑ። ይሄ ቁጥር 5 ላይ የተጠየቀው ጥያቄ የዕብራውያን ጸሐፊን ጥያቄ እየጠየቀ ያለው ስለ ኢየሱስ ልጅነት ነው። ቆይ ስለ ኢየሱስ ልጅነት አድምጠኝ። ስለ ኢየሱስ ልጅነት ነው ወይስ ከመላእክት ልጅ ተብሎ የተጠራ አለ እያለ እየጠየቀ ነው። ይሄን ሊገልጽ ያለበት አባባሉ ከመላእክትስ ያለው ከመላእክት እንዲህ ብሎ ያውቃል ወይ? ከመላእክት እንዲህ አልተባለም። ከመላእክት የሚለውን ሐሳብ ነው የሚገልጸው እንጂ ስለዚህ ጥያቄውን መልሰው። ታዲያ የዕብራውያን ጸሐፊ የጠየቀውን ጥያቄ መልሰው አብረህ መልሰው። ከመላእክት አንተ የምታውቀው ከመላእክት እግዚአብሔር አብ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞም እርሱ አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። እንደዛ ያለው የለም ከመላእክት ውስጥ እያለ ነው። በቃ ታዲያ ስለዚህ ይሄ ስለ ጌታ አይደለማ የሚናገረው እዚህ ጋር ጉዳዩ። አንተ ስለ ጌታ ነው አልክ እንጂ ከመላእክት ልጄ ነህ ብሎ በመዝሙር 2 ላይ እንደተነገረው እኔ ዛሬ ወልጄሃለሁ ብሎ ባለበት ኢየሱስ ክርስቶስን እግዚአብሔር አብ ከዘላለም ከባህሪው እንደወለደው በዛ አይነት አወላለድ ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ አለው ብሎ የሚል የተናገረው ከቶ ለማን ነው ብሎ የሚለው? አንተ ቀደም ለኢየሱስ ነው አልከኝ። አሁን ደግሞ መልሼ ስጠይቅህ ነው ለመላእክት ነው አልከኝ። ስለዚህ ከመላእክት ልጄ ነህ ብሎ ያለው ማን ነው? እግዚአብሔር አብ። ከመላእክትማ ያለው የለም። ከመላእክቶች ቀደም ያልኩህ ለዛ ለጌታ ትክክለኛ መልስ መለስክ። ከመላእክት ምን ያለው የለም? ይሄን ያለው የለም። ይሄ ቃል ለልጁ ብቻ ነው። ከመላእክት ማንንም አላለም። ታዲያ ማንም ብቻ ነው ያለው? እግዚአብሔር ኢየሱስን ልጄ ነህ ብሎታል አይደል? ከዘላለም አይደል? ጥቅሱን ስጠን። ምን የሚለው ከዘላለም ልጄ ነህ ብሎ ያለበትን ይሄን ማንም አላለም። ኖ አይ ከመላእክት ልጄ ነህ ብሎ ከዘላለም ያለበትን ጥቅሱን ስጠን። ጥቅስ ከሌለ ጥቅስ የለም በላይ ከብሉይ ከአዲስም ቢሆን ማለት ነው። አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው ከመላእክት ለማንም ያለው የለም ይልና ደግሞ ጨረስን እኮ ወንድም አለም ፍሪማን ጨረስን እኮ እሱን። ከመላእክት አንተ ልጄ ነህ ብሎ ያለው ማንም የለም። ቅድም በመጀመሪያ ለኢየሱስ ነው ብለህ አልከኝ። አይ ከመላእክትስ እያለ ለኢየሱስ ነው ብለህ አልከኝ። ከእነርሱ አብዝቶ ይበልጣል የተባለው ልጁ ኢየሱስ ክርስቶስ ከሆነ ከመላእክት ግን አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው ይላል። መልሱን መጨረሻ ላይ መለስከው ማለት ነው። ቅድም ለኢየሱስ ነው ብለህ አልክ። አጥብቄ ስጠይቅህ ግን አይ ከመላእክት ማንንም አላለም አልክ። ልክ ነህ፣ ማንንም አላለም ብሎ ማያውቅምም። መላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ አባት ሆናለሁ ብሎ እግዚአብሔር አብ ከመላእክት አንድንም ያወራው የለም። አንድ ልጅ ነው ያለው። ቅድም ደጋግመህ የምታወራት የእንግሊዝኛው ቢጋትን ሰን አንድያ ልጅ ወልድ ዋህድ ማለት ነው። ኦኬ የጠየቁን ጥያቄ መልስልኝ። ከዘላለም እኔ ወልጄሃለሁ ብሎ የሚለውን አባቱ ስለ ልጁ የተናገረበትን የመጽሐፍ ቅዱስ ክፍል ስጠኝ። ከሌለ የለም በለኝ። ያለፈ ነገር ስለተማርክ የክርስትና መሰረታዊ ክርስትና ትምህርት ከቸርቻችን ያለፈ ቴዎሎጂን ማጥንተሃል። እሱን እንድሰጠ ነው የፈለግኩት። ጥናቱ ሳይሆን ኖርማል የእግዚአብሔርን ቃል ስለምንነጋገረው በፍቅር ብናየው ደስ ይለኛል። እኔ በፍቅር ነው እያየር ያለው። ድምፄ ከፍ ካለብህ በጣም ይቅርታ። ድምፄ ከፍ ካለብህ በጣም ይቅርታ። እንደዚህ ነው የኔ ንግግር ማለት ነው። አንድ ሰከንድ ትሰጠኝ አንዴ። ሶብሪን ያደለ ፍሪማን ያ በሌላ አካውንት ነው ያ ብሎክ። ኦኬ በሌላ አካውንት ኖ ወይት እህትየው ወይት ፈቅጄለት ነው እህትየው። ታዩ ቆይ ዴስቲኒ የማውቀው ወንድም ነው። እሺ ቼክ እያደረገ ነው። እሺ ፍሪማን ማነው? ዴስቲኒ ክፈተው እህትየው ቆይ
ኦኬ ትላንትና ማነው በሌላ አካውንት መተህ ነው? በሌላ አካውንት ነው የመጣውና ፍቅር ስትል ነበርና ትላንትና እሱ ላይ ስትናገር የነበርከው አሁን ተናገረው ለሱ ፕሊዝ። ለት ቢ ክርስቲያን ማለት ኦነስት ነው። ሲናገርም ፊት ለፊት ሲያወራም ፊት ለፊት ከወደደ ወደደ፣ ስራ ከጠላ ጠላ ነው አይደል? ክርስትና ማለት ፊት ለፊት እንደምንናገረው ነው መሆን ያለበት። ቆይ ደስቲኒ እንደዚህ የጮማ የሆነማ ትምህርት አታስመልጠኝ። ጮማ አይደለም። ትላንትና አንተ ላይ የተናገረው ቢሰማ እኮ በአንተ ላይ የተናገረው ቢሰማ እኮ በአንተ ፊት በፊቱ ቆሞ የሚያወራ ሰው አይደለም። ኦኬ መብቱ ነው፣ በኔ ላይ መብቱ ነው። አሁን በአንተ ላይ መናገር መብቱ ነው። ግን እርሚ አንተን ለምሳሌ አሁን እኔን አባቴን ሰድቦ በእኔ ፊት ሰው መውራት አይደለም። አንተን በጣም ነው ማከብረው። በወንጌል አገልጋይ ነኝ። አንተ እኔ ፈቅጄለታለሁ። ዴስቲኒ እየተወው በቃ እሱ ከሆነ ትናንትና አይ ቲንክ እሱ ላይ ይናገር ነው። እኔ ኤርሚ በሱ ላይ በአንተ ላይ የተናደደው ይናገርና መሰለ ጮማ የሆነ ትምህርት ታስምልጠኛል። እሱ ጮማ ትምህርት እንቱ ምን እንደው ታውቃለህ ኤርሚ? በጮማ ትምህርት ውስጥ ማርያም ነፍስ አልነሳም ብሎ ኤርሚያስ ስለሚያምን እሱም ስላሴ አማኝ አይደለም ደረጃ ስለደረሰ ይህን ጮማ ቀጥሎሽ ምን ብሎ ነበር? ይሄን አላልኩም። ቆይ ዴስቲኒ ክፈተው ማይከል ምን ብሎ ነበር? ማርያም ከስጋ ነስቷል እንጂ ከነፍስ ነፍሱ አልወሰደም ብሎ ኤርሚያስ ስለሚያምን ስላሴ ላይም ችግር አለበት ጭምር የተናገረበት ስለሆነ እሱ ብቻ ብዙ ነገር ነው። አሁን ግን ካንተ ጋር ሲያወራ እነዚህ ጭምርም አጥርቶ ይናገር። አስ ክርስቲያን እኛ ኦነስት መናገር አለብን። በቃ ይቅር ያለን ከሆነ ትምህርት ስህተት ከሆነ አስተምረን አስተካክለን መሄድ ያለብን ግዴታ አለብን። እኔ ትላንትና እሱ ሲናገር በጣም ጌታ በሚያውቀው እንትን አድርጌያለሁ። ነገር ግን አሁንም አጣርተህ ተናገረው። ኤርሚያስ መሳደብ ከፈለክም አፍን ከፍተህ ተናገረው። ግን እንደዚህ ብለህ በፍቅር አትበለው። ይሄ ፍቅር አይደለም። ደስቲኒ እኔ ይሄን ስናገር ሰምተኛል። አይቋረጥ መጨረሻ ላይ ልናወራ እንችላለን። ግን እኔ ስለሰማማ ነው ደስቲኒን ማቀው ስለሰማ ነው። አንተ አላልክም ይሄን ነገር። ቆይ ትናንት ፍሪማን ይሄን ጨራሽ እኔ አልሰማውም። ይሄን አላልኩም። ይሄ ከስልክ ምን ነበር ያልከው አንተ? እኔ ሪፍሌክት ያደረኩት በዘላለማዊ ስለ ሊሚትድ አቶርመንት ላይ በተናገርከው ላይ ሪፍሌክት አድርጌያለሁ። ከካልቪን ጋር በተገናኘ እሱ አሁን የምናገረው ደግሞ ድንገት አባቶችን ኤርሚያስ የሚጠላበት ሌላ ትምህርት እንዳይኖር እሱ ጋር የሚቀመጡት ሰዎች ይሄን አሁን እያልኩ ያለው ብራዘር ፎቶውን ስለለጠፍከው ሰውዬ ነው የተናገርኩት አይደል? ከድንግል ማርያም አሁን ደስቲኒ የተናገረው ለምን እንደምትቀላቀለው እኔ ሳወራህ ለምን እንደምትቀላቀለው ፎቶውን ፕሮፋይል ፒክቸር ስላደረከው ስለ ካልቪን የተናገርኩት ላይ ነው አንተ አስተያየት ተሰጠው ትናንት ገብተህ እሱ ላይም ሰጥቻለሁ። ልጨምርልህ እሱ ላይም ሰጥቻለሁ። አደራርበው ደስቲኒ አሁን ያለ ትምህርተ ስላሴን ኤርሚያስ አያውቅም ብለህ ነበር አይደል? እዛ ጭራሽ አላነሳውም ስለ ስላሴ። ከክርስቶስ ከቅድስት ድንግል ማርያም ከመወለድ ጋር ያነሳው ነገር የለም። ክርስቶስ ጭራሽ ከማርያም ይህን አልነሳም ብሎ ያምናል ያስተምራል የሚል እኔ አልሰማሁም። ከአንተም ሰሙ ጋር ቁጭ ብለህ ፕሊዝ ክርስቲያን እንሁን። እሺ ክርስቶስን እንደሚያምን ክርስቲያን እንሁን። ኦኬ ከሰሙ ጋር ቁጭ ብለህ ለሚፍንሽ ከኔ ሰምተሃል? ከሰሙ ጋር ቁጭ ብለህ ትላንትና ከማርያም ሚውት አድርገው ላውራና የማርያምን ስም አልጠራው። አሁን እየተናገር ከሰሙ ጋር ቁጭ ብለህ ስለዚህ አሁን ኤርሚያስ ባለፈው በካልቪን ላይ የተናገረው አጋንንታዊ ትምህርት ብሎ ተናግሯል ባልከው ነገር ላይ በዛ ሩም ከፍተህ አንተ እየመራ በነበርክበት ሰዓት ላይ ሰሙ ጋር ስታወራ ከማርያም ነፍስ ማለት ስጋ ነስቷል ይላል እንጂ ነፍስ አልወሰደም አልነሳም ብሎ ኤርሚያስ ያምናል። እነዚህ የሚያምኑ የስላሴ አማኝ አይደሉም። ስለዚህ ስላሴ አያውቅም። አንድ ሁለተኛ እርሱ ጋር ቁጭ ብሎ የሚሰሙ ሁሉ ክርስቲያን ነው ማለት ይከብደኛል አላልክም? ይኸው ዴስቲኒ የሚናገረውን ነገር የንስር አይነት አድመጣ እንዴ ፍሪማን ዴስቲኒ እያለ ያለው ነገር ምን ያህል እውነት እንደሆነ እንድታውቁ የንስር አይኖች ያላቸው እህቶችና ወንድሞች ስላሉ ፎቶን ከነመረጃው ጭምር ይኸው እዚህ ጋር ፍሪማን ቁጭ ብሏል። ሰሙ እዚህ ጋር ቁጭ ብሏል። እዚህ ላይ ነው አይደል ያየው ዴስቲኒ ሲናገር በልፍሪማን እዚህ ቤት መጥቶ ዋሽቶ መውረድ አይችልም። ፍሪማን እዚህ ቤት መጥቶ ዋሽቶ እዛ ስላሴን አያምንም፣ እዛ
አበደ ከበደ ምናምን ነገር ስትል ቆይተህ መጥተህ እዚህ በፍቅር አድርጉት ብለህ የፍቅር ሐዋርያ የፍቅር ሰባኪ አድምጠኝ ጨርሼ እሰጥሃለሁ። ዴስቲኒ ለጠየቀ ጥያቄ መልስ ትሰጣለህ። ግን እኔ ወደዛች ወደ ጮማ ወሬ ነው የምንመለሰው። ያለፈ ነገር ስለተማርክ አንተ ትምህርተ ስላሴን ከኔ ጋር ታወራለህ እዚህ ጋር ማለት ነው። እንኳን ደህና መጣህ። መቼም ማርያም እንኳን ካመጣች ብዬ አይደለም፣ ካመጣሽ ማርያም ታምጣሽ አይደለም፣ ካመጣህ ጌታ እንኳንም አመጣህ ማለት ነው። ኦኬ። እና ስለ ካልቪንም ደግሞ አይ ቲንክ እዛ ያወራው ነገር ይኖራል፣ እኔ ያወራሁትም ስላለ በሱም ላይ ደግሞ ሀሳብ ትሰጣለህ ማለት ነው። እና ግን እዚህ ጋር ያው ቁጭ ብለሃል ነው አይደል? እዚህ ጉባኤ ላይ ነበር አይደል የነበርከው ፍሪማን? ነበርኩበት። የተናገርኩትን አንድ በአንድ ልነግርህ እችላለሁ። ለዛም ችግር የለም። እሺ ተናግረናል። ዴስቲኒ ዚና ያየህ ኦኬ። እዛ ጋር አው ትላንትና ሴት ነች የከፈተችው ሩሞ ሪሱ አይታለ ቀለሜ ይላል። ሪሱ ቀን ሙሉ ሲወራ ነበር ቀለሜ አልማዝ ባለጭራ የመሰለች ነገር ነች እዚህ የምታወራው። ኦኬ እሺ ፍሪማን ምን ነበር ያልከው አንተ? ቪዲዮ ክፈተው ኤርሜ። ኖ ቆይ ቪዲዮ ለምን ቪዲዮ እንከፍታለን? አንተው ራሱ እዚህ ስላለ አንተው ራሱ ተከፈት እንጂ ራስህ ተናገር። ምን ነበር ያልከው? መልካም። እኔ ስለ ድንግል ማርያምም ስም አላነሳውም። ከዚህ ከመግባቴ በፊት አንተ ጋር ገብቼ ነበረ። ኖቶ ስለ ድንግል ማርያም ስሟን ብታነሳውም ባታነሳውም ችግር የለውም። ግን ምን ነበር አንተ ያልከው? እዛ ምን ነበር ያልከው? እኔ ያልኩት እዛ ጣሪያ አለኝ እሱ ጋር የሚቀመጡ ድንገት አንዳንድ ይህን ትምህርት የሚያምኑ ስላሉ ኤርሚ በዚህ ሌቭል የታድሶ አባቶችን የሚሰድብ ከሆነ ድንገት ትምህርቱ ወደዚህ ሊሆን ይችላል። አላረጋገጥኩም፣ ጠይቀዋለሁ ብያለሁ፣ ግን ሊሆን ይችላል ስጋት አለብኝ የሚል ይሄኛውን የተናገርኩት ክርስቶሎጂ ላይ ክርስቶስ ኢየሱስ ኢተርናል የእግዚአብሔር ልጅ እንደሆነ ላያምን ይችላል፣ ይሄ ስጋት አለብኝ የሚል ተናግሬያለሁ። ስለ ድስት ነስቷል አልነሳም፣ ሌላ ሰው ያለ ይመስለኛል እንደዚህ ሲያስተምር ሰምቻለሁ ብለዋል። እኔ እሱን አላልኩም፣ አልሰማውም፣ ያልሰማሁትን አልልም። ያኔም የታድሶ ቆይ አደራርቦ ቆይ የተሐድሶ አባቶችን ሲሳደብ ነው ያልከኝ አይደል? የስ ኦኬ። ከተሐድሶ አባቶች ውስጥ እነማን የተሳደብኩት? አይ ቲንክ ሉተርን ካልቪንን የሰማኋቸው እነሱን ነው። እሺ ሉተርን ብዬ ነው የሰደብኩት? ሁለት ነጥቦች፣ ከካልቪንም ሁለት ነጥቦች። ሉተር ምን ብለህ ያልኩት? ኮሜንት ዝግ። የትኛው ቤት ዘግተህ ነው የምንጫወተው? ኮሜንት ዝግ። ምን ነበር የሰደብኩት ሉተርን? ዝቅ የሚያደርግ ዲስስፔክት የሚያደርግ ምንድን ነው? ምን ነበር? የለም እንደዚህ በደፈናው የለም። አብራራው። እዚህ መዝገበ ቃላት ስላለ የደስታ ተክለወልድ የእነ አለቃ ኪዳነ ወልድ ክፍሌ አማርኛው ከከበደ ራሱ ወደ ትርጓሜ እንሄዳለን። የቋንቋ ሊቃውንት እንዴት ብለው እንደተጠቀሙት ማለት ነው። የሉተርን ምን ብዬ ነው የሰደብኩት? ሁለት ነጥቦች ከሱ። ካልቪንም ምን ብዬ ነው የሰደብኩት? እኔ የሉተርን ብዙ አላስኩትም፣ የካልቪንን ግን አጋንንታዊም ጭምር ብለህ ስትናገር ነበር። የሉተርን አልያዝከው ማለት ያ ጉሽ ቅድ ቱፍ ብዙ አሉ፣ አንዳንድ ነገሮች አሉ፣ ግን ዲስሪስፔክት በሚያደርጉ መልኩ ነው። ይሄ ነው ጉሽ ትፍትፍ ነው ያልከው። አንዳንድ ነገሮች ዲስሪስፔክት የሚያደርግ ብለህ ያዘው፣ ግን አልመጣልኝም በደንብ ላሁኑ ጉሽ እንትፍ አይደል? እንደዛ ምናምን አይነት አቤቱ ጌታ ይቅርታ ወገኖች። ሪፎርሜሽን አባቶችን ተሳደብክ ብለኝ ምን አልኩ ብዬ ስል ጉሽን ትፍንትፍ ዲስሪስፔክት በሚለው ዝቅ ማድረግ ይመስለኛል። ግን ካልቪንን ነው ብዙ ያስኩት እንዳልኩ ወይስ በመድኃኒዓለም
ሉተርን ምን ብዬ ነው የሰደብኩት? እድል ልስጥ ከእንደገና ያ ብዙ የሊት እንዳልኩ ምስክ ሆነማ እንዴት እንነጋሽ ጨርስ እንዴ ሪፎርሜሽን አባቶችን ስትረግጡ ልሃል እንዲህ ማቆም ስላሴ አማኝ አይደለም ብለኝ ሰው ቤት አውረት አይደለህም አላልኩም። ያልኩትን ነው የምነግርህ። እሺ ሶሪ ይቅርታ። ሉተር ምን ብዬ ነው የሰደብኩት? የሉተር እንዳልኩ ብዙ አንዳንድ ዝቅ ስታደርገው ዲስፔክት የሰማሁት ምን ብዬ ወደ ካልቪን ግባለሁ። ኦኬ እኔ ያልኩትን ላስታውስ። ጀርመናዊ መነኩሴ ብያለሁ። ኦኬ ከራይን ወንዝ ማዶ ያለ ብያለሁ። ከዛስ እንትፍትፍ ጉሽ ነው ያልከው። የምታስታውሰው የሉተርን ነው። እኔ ነኝ እየተናገርኩ ያለሁት። አንተ ግን ከጉሽ እንትፍትፍ ውጭ ሌላ የተናገርከው ነገር የለም። ያ ምን መሰለህ፣ አሁን ይሄ ስታየው ከላይ ስድብ አለ። አንዳንድ እሱን በኋላ አንተ መጀመሪያ የተሳደብኩት ስድቡን በመጀመሪያ ያምጣ። መጀመሪያ ከእንትፍንትፍ ውጭ እኮ ያወጣ የተናገርከው ምንድንኛ? እኔ ካልቪንን ዳይሬክትሊ ወይት የሉተር ምንድን ነው ያልከኝ? የተሐድሶ አባቶችን ሰድበሃል ነው ያልከኝ። ፔንቴም ስትሆን ወይት ኦርቶዶክሳውያን ወገኖችን ብቻ ሳይሆን የራሴም ወገን ሲይዝህ እንደዚህ ገለባ ነው የምትሆኑት። ያለ መረጃ በቡና ወሬ ብቻ በቃ እዚህ ወሬ አሉሽ አለች አለ። እኔ የፈለከው የቴዎሎጂ መምህር ሁን ተማሪም ሁን አከብርሃለሁ። ግን ወሬ ለኦርቶዶክስ ሲሆን የሚጥም ለጴንጤ ሲሆን የሚጣፍጥ አይደለም። እነሱን የገሰጽኩ አንተንም ገስጽሃለሁ። ለምን የሪፎርሜሽን አባቶችን ተሳድበሃል ብለህ አልከኝ። ማንና ማን ብዬ ስልህ ሉተር ከዛ ካልቪን ከተሳደብኩት ሁለቱን አምጣልኩ። ቶፒካችን ከቶፒክ እንመለስና አጣርተን ወደዚህ እንመለስ። ብራዘር የምን ቶፒክ መመለስ? ይቅርታ ጠይቃ ታዲያ ሳልሰድብ ተሳደብክ ብለህ ያልከውን ይቅርታ ጠይቃ። ካልቪን እኮ አልኩ ኤርምያ አልሰማኝ። ሉተርን ጨርስና ከዛ ካልቪን ያደረገው ደግሞ ትመጣለህ እኮ አልኩ። ሉተርን ያልኩት ያልኩት ዲስሪስፔክት አይነት ምን ቃል ተጠቅሜ ቅድም ያልካቸው እነዚህ ነገሮች አንተ እንግሊዝኛ ስለተናገርክ እንግሊዝኛ እውነት መስሎ ነው። እንዴት ምንድን ነው አንዴ ቢጋትን ዲስሪስፔክት ምናምን ነገር ብሎ የሚል ማለት ይህንን እንግሊዝኛ ኤርሚያስ አያርፈውም ብለህ ነው በወጣቶቹ ንግግር ማለት ዲስሪስፔክት ሳደርገው ዲስሪስፔክት ሳደርገው ምን ቃላት ተጠቅም ያለው ሉተርን ዝቅ ሳደርገው በአማርኛ ሉተርን ወይት ሉተርን ዝቅ ሳደርገው ዝቅ ሳደርገው ነው እንዴ? ላይደረግ ነው ታዲያ? እና አባ ጊዮርጊስ ዘጋስጫን እዛ በተናገሩት ስተት በሆነ ትምህርታቸው ዝቅ አድርገው ቦታቸው እንዲቀመጡ ካደረኩ ሉተር የሆነ ካልቪን ዝቅ ይላላ። ከፍ የሚለው የአብ አንድያ ልጁ ኢየሱስ ብቻ ነው፣ የሥላሴ መንግስት ብቻ ነው። ልብ በል እሺ። ሉተርን ዝቅ ሳደርገው የተጠቀምኩት ቃላቶች አሉ አይደል? ኦኬ ቃላቶች፣ እነዛን ቃላቶች አምጣቸው። ኦኬ ለምሳሌ አንድ ቃል ወዲያ በለው ሉተርን ብለሃል መሰለኝ። ሉተርን ወዲያ በለው። እሺ ሌላ ቅድም ያልከው ይሄ መነኩሴም ምናምን የምትላቸውን እንትን በማለት ነው። ይሄ ምንድን ነው ከቃሉ በላይ ነው ኢንቴንሽን መነኩሴ። እሺ ሌላ ዘወይ የምትልበት አምጣ እንዴ። ከስላሴ እኮ አራተኛው ክፍል ሆነ ልብ መርማሪ ልትሆንብን ነው። ስላሴ ሶስት መሆናቸው ቀርቶ አራተኛው ነህ የተናገርክበት ምናምን ነገር ብለህ ልቤን መርማሪ ሆነ ጠቅማል። የተናገርኩት ቃላቶች ነው ያልኩት። ቃላቶቹ የተጠቀምኩበት ዝቅ ሳደርገው ዲስሪስፔክት ሳደርገው ዝቅ ሳደርገው የተጠቀምኳቸውን ቃላቶች እነዛን ቃላቶች ወዲያ በለው ብለኸኛል። ኦኬ መነኩሴ
ቀጥሎስ? አልሸመድድኳቸውም እኔ። ለምን አልሸመደድካቸውም? የካልቪንን ነው ያዝኩት። በጣም ቅር ያለኝ የካልቪንን ላይ ነው። ጽፌልሃለሁ። ባይዘው ሉተር አንተ ከካልቪን ወገን ነህ ማለት ነው አንተ? አዎ ኦኬ፣ ከካልቪን ወገን ነው። አየህ? አዎ አለ። እሺ ሉተር እንደፈለክ ብለህ ብትለው ዲስሪስፔክት የምታደርገው እኔ ዋናው ካልቪን ላይ ነው። እኔ ካልቪን ወገን ነኝ እያለ ነው። ከነኚህ ጋር ነው ተቆጥረን ከነኚህ ጋር ነው ተቆጥረን 38 ሚሊዮን ደርሰናል ብለን የምንለው። እሺ የመጣኸው ግን ኤርሚያስ አበበ ቤት ነው። ኦኬ አባባ ካልቪንህን ምንድን ነው ያልኩት? የሰይጣን ትምህርቱ ብለሃል። የሰይጣን ምኑ ነው ያልኩት? የሰይጣን ትምህርቱ መሰለኝ ነው ወይስ ምንድን ነው? የሰይጣን ትምህርቱ ያ ቃል በቃል እያሰብኩ ነው። ገስት ገብተህ ግን ለመሳደብ እኔ በሌለሁበት የሰይጣን ምንድን ነው ያልኩት? ግድ የለም ቆይ እሱን ምንድን ነው ያልኩት? የሰይጣን ትምህርቱ ካልቪን ሰይጣን ነው ብያለሁ። ሰው እንደ ሰይጣን ሊሆን ይችላል። ስራውን ተግባሩን ብያለሁ ነው ያልኩት። ያንተን አይደል መልሰልኝ ያልኩህ፣ የኔን ነው የምትመልሰልኝ። ካልቪን ሰይጣን ነው ብያለሁ። አላስታውስም። እኔ እንደዚህ የሰይጣን የካልቪን የሰይጣን ትምህርቱ ስትል ነው የሰማሁት። እኔ ጠየቅኩን ሰምቻለሁ፣ ካልሰማሁ አልሰማሁም በላይ ሰዎችንም ሰይጣን የዘራቸው ክርዳድ ነው ምናምን ነገር ነው። ቆይ እሱ ጋር ትሄዳለህ። እኔ ጠየቅኩህ ስለ ካልቪን ሰይጣን ብያለሁ ወይ ነው ያልኩህ። አላስታውስም። ያው እንደዚህ ተያይዞ የሰይጣን ትምህርቱ የካልቪን የሰይጣን ትምህርቱ ያልከው ነው። እሺ አታስታውስም። የካልቪን ትምህርቱ ሙሉ በሙሉ ሰይጣናዊ ነው አልኩኝ። ያው የሰይጣን ትምህርቱ ብለሃል። የጠየቅኩህን መልስልኝ። የካልቪን ትምህርቱ ሙሉ በሙሉ የሰይጣን ነው ብያለሁ። ምን ግማሽ ሰይጣን ግማሽ ከእግዚአብሔር አለ እንዴ? የጠየቅኩህን መልስልኝ። ሙሉ በሙሉ ከሰይጣን ነው ብያለሁ ወይ? ያ የሰይጣን ትምህርቱ ነው ያልከው። ያው የሰይጣን ሙሉ በሙሉ ብያለሁ ወይ ነው ያልከው? ካልቪን የሰይጣን ትምህርት ብለሃል። አዎ አድምጠኝ። ሙሉ በሙሉ ብያለሁ ወይ ነው ያልኩህ። ቃል በቃል እኔ አላቅም። የካልቪን የሰይጣን ትምህርት ግን ብለሃል። አታውቅማ ታዲያ አንተ እኮ አታውቅም። ይሄንን አታስታውስ። አድምጠኝ። ደርባ አታውራ። ለጠየቅኩህ ጥያቄ መልስ። ጴንጤዎች ኑ እንድትገቡ ፈልጋለሁ። ቤቱ ክፍት ነው። ከታች ሁለት ጥያቄ እንድጠይቁኝ እኔም ማለት ነው። ኦኬ መረጃ ሰንዳችሁ የተናገርኩትን ቪዲዮ ይዛችሁ የተጻፈ ጽሁፍ ካለ ይዛችሁ ኑ። አድመጠኝ። እኔ ሳወራ አታውራ ብራዘር። ጠይቄ አልመለስክም። እዛ ለሌሎች እየተናገርኩ ነው። እሰጥሃለሁ፣ መልሳለሁ። ፍሪማን ኦኬ። በጌታ ኑ። እሺ ዛሬ እናንተ ነው። ዛሬ የእናንተ ቀን ነው ማለት ነው። እና የኔና የእናንተ ቀን ነው ዛሬ። እነዚህ መጽሐፍቶች ያርፋሉ፣ መጽሐፍ ቅዱስም ረፍት ይወስዳል። ዛሬ ጴንጤ የሚጠበጠብበት ቀን ነው። ኑ እታች ብልሃል ስትል ሰምቻለሁ ምናምን ነገር አይደለም። ነይ እህቴ ገቢና ገስት ላይ ሁለት ቦታ አለ፣ ሌሎቹም ስፍራ ይለቃሉ። አስገባለሁ። ኑ ግቡ። ቪዲዮ ይዛችሁ ትመጣላችሁ። ቆይ ወዳጄ እንዴ አንተ ስርዓት አይኖርም እንዴ? ሳወራ አታውራ እኮ አልኩህ። እሰጥሃለሁ። እኔ ለእነሱ ነው ጥሪ እያደረኩ ያለሁት። አንተማ ገብተሃል እኮ ገብተህ አላስታውስም የለኝም አላልክም። ሙሉ በሙሉ ማለትህን አላስታውሰውም፣ በሙሉ አላስታውሰውም ነው። አይ የሰይጣን ግን አስታውሳለሁ ኤርሚዬ። ኦኬ ካስታወስክ ካልቪን ሰይጣን ነው ብየዋለሁ። የሆነ እኔ ስለ ሰውየው እኮ አይደለም ያልኩህ። የሰይጣን ትምህርት የጠየቅኩህን መልስልኝ። ካልቪን የሰይጣን ትምህርት ነው የጠየቅኩህን መልስልኝ። አባቶችን ሰድበሃል ነው ያልከኝ ቀደም። ሰድበሃል ነው ያልከኝ። ትምህርታቸው እኮ ነው አባቶች የምንለው እንጂ ኢንዲቪጁዋል ሰድበሃል ነው ያልከኝ ወዳጄ። ያልከውን አስታውስ። አባቶችን ሰድበሃል ብላልከኝ። ማንም ብዬ ስል ሉተር፣ ከዛ ካልቪን። የሉተርን ንገረኝ ብዬ ብልህ ዲስርስፔክት አድርገዋል አልከኝ። ዲስርስፔክት ሲደረግ አንድ ሰው ቃላቶችን እየተናገረ ሰውን ክብረ ነክ በሆነ ነገር እየተናገረ ዝቅ ዝቅ ማድረግ ሊሆን ይችላል። ስለዚህ የተጠቀምኩት ቃላቶች ብዬ ስል ለምሳሌ ወዲያ በለው ብልሃል አልከኝ።
ከዛ መነኩሴ ብለዋል አልከኝ። እኔም የተናገርኩትን አስታወስኩኝ። ከራይን ወንዝ ማዶ ብየዋለሁ። የራይን ወንዝ ማለት ነው ወይስ እንዴት ነው? ምን ማለት እንደሆነ አይዶ ነው ይሄኛው ከራይን ወንዝ ማዶ ገብተዋል። ግን ይሄ ከራይን ወንዝ ማዶ ብያልኩትኝ ወዳጄ አልገባኝም። አይ ቲንክ እኔ እንጃ አምናሽው እርግጠኛ አልገባህም። ብዙ ነገር አልገባህም። አየህ ብዙ ነገር አልገባህም። ለዚህ ነው ይሄ ስድብ የመሰለ ለዛ ነው ብዙ ነገር አልገባህም። ራይን የሚባል ወንዝ ቋድ መጣይ ወዳጄ ቋድ እኔ ሳውራ አታውራ። ራይን የሚባለው ወንዝ አልገባህም። ቅድም ግን ስትሰድብ ነበር፣ ዲስሪስፔክት እያረከው ነበር አልከኝ። ራይን የሚባለው ወንዝ ጀርመን ሀገር ውስጥ የሚፈስ ወንዝ ነው። ኦኬ ማስታወሻ ያዝ፣ ጻፍ። መነኩሴ ማለት ጀርመናዊ መነኩሴ ማለት ዜግነቱ ሉተር ምንድን ነው? ዜግነቱ ምንድነው? ኢትዮጵያዊ ነው? አፍጋኒስታናዊ ወይስ ጀርመናዊ ነው? ያው እንዳልከው ነው። ምንድን ነው? ያ ጀርመን ይላል እዛ ላይ ጀርመናዊ አይደል? ሉተር ጀርመናዊ መሆኑን ታምናለህ? በዜግነት ይሆናል። የጀርመን ሰው ነው። አታውቅም። ይሆናል ነው እንጂ አታውቅም። አውቃለሁ። እሺ ምናዊ ነው? ማተር አያረግም ብዬ ነው። ቆይ ምናዊ ነው የጠይኩን። ምክንያቱም ዲስሪስፔክት አድርገህ ተጠቅመሃል ብለህ ያልከኝ ቃላቶች እኔ ማስታወሳቸውን ሁሉ ስለጻፍኩ እኮ ነው። ራይንን አታውቀውም። የራይንን ወንዝ እኔ ዛሬ ነገርኩ። እንደዚህ ባይሆን ደስ ይላል። ወዳጄ ለምን እንደዚህ አንተ ገብተህ እኮ በየቤቱ እያዝልኝ ቤት ውስጥ ነበር። አሁን ወንድሞች ናቸው እኮ ዴስቲኒ እኮ ነው ያጋለጠህ ማለት ነው። እዚህ ተጠይቅ፣ ችግር የለም። በፍቅር በጌታ ነው ብለሃል አይደል? በእርጋታ ነው እያወራ ያለሁት። ይሄ በየፔጁ በየተከፈተበት ፔጅ እየሄዳችሁ እየተሰቀላችሁ የምትለፈልፉ ለፍላፊዎች ሁሉ ኑ ግቡ እኔ ጋ እና ስለ እኔ ያወራችኋትን እያንዳንዷን በመረጃ ኑ አጋልጡ። እዚህ ነው ቤት፣ ይኸው ብዙ ሰው አለ እዚህ። ጀርመናዊ መሆኑን አመንክ ወይ? ሉተር የምትላቸውን ሁሉ አውቃለሁ። ዲስሪስፔክት አድርገህ እነዚህን ቃላቶች ተጠቅመሃል እኮ ብለህ ስላልከኝ ነው። ይሄ ዝቅ ማለት አድመጠኝ፣ እባክህ አድመጠኝ። እንዴ ልብ በሉ። እንደዚህ እንድናገር አልፈልግም። ኦኬ አድመጠኝ ማለት ደርባ አታውራ። እዚህ ምንድን ነው ብለህ ያልከው ቅድም? ዲስሪስፔክት እያረከው ነበር አልከኝ። ምን ማለት ነው? ምን ተጠቀምኩ? የተጠቀምኳቸው ቃላቶች ብዬ አልኩ። እኔም ማስታወሳቸውን ከራይን ወንዝ ማዶ ያለ ጀርመናዊ መነኩሴ ብዬ ተጠቅሜያለሁ። ከዛ የተጠቀምካቸው ቃላቶች ወዲያ በለው ብለሃል፣ መነኩሴ ብለሃል አልከኝ። አዎ ብያለሁ። ወዲያ በለውም ብያለሁ፣ መነኩሴም ብያለሁ። ራይን ወንዝ ማዶ ማለት እዛ ጀርመን ውስጥ የሚፈስ ወንዝ ነው ራይን ወንዝ። ኦኬ ጀርመናዊ ማለት ዜግነቱ ነው። ሉተር መነኩሴ እንደነበረ ታውቃለህ አታውቅም? ፍሪማን አውቃለሁ። የምን መነኩሴ ነበር? የቤተክርስቲያኑ ነው። የካቶሊክ መነኩሴ ነበር አይደል? ያ እሺ። ከራይን ወንዝ ማዶ ጀርመናዊ መነኩሴ ብሎ የሚለው ቃል ዝቅ ማድረግ ነው አይደል? ይሄን ቃል መጠቀም ቃሉ ሳይሆን የተናገርክበት ኢንቴንሽን ነው። በቃ አቤቱ ጌታዬ። እሺ ካልቪን ብቻ ታዘቡ። እዚህ ያላችሁ ሰዎች ይሄ ስራ ያጣ ጴንጤ ሁሉ ባልታጠበ ፊቱ ገዝት ላይ መጥቶ ተቀምጦ የሚሰማው ያጣ ማለት ነው። እንደሚንከራተቱ ከዋክብት ቤት ከፍተው ብቻቸውን ቢገቡ 3 ሰው አያያቸውም። ኤርሚያስ አንድ ነገር ተናገረ ተብሎ ሲባል እንደ ጅብ ከጎሪያቸው ይወጣሉ በሙሉ ማለት ነው። ከዛስ ባልተጣራ ሙሉ በሙሉ መረጃ ሳይኖራቸው ምን ላይ እንዳወራው ምን እየተወራ እንዳለ ያንን ሐሳብ እንደተጠቀምኩ በማስታወሻ ሳይዙ ቪዲዮ ሳይዙ ሳያጣሩ ዘው ብለው ይገባሉ ማለት ነው። ቪዲዮ ይያለ ኤርሚ ደጋግሜ እኮ የነገርኩ ነው ወዳጄ። እኔ ሳወራ ደርባ አታወራ ብያለሁ። ኦኬ ካልቪን ሰይጣን ነው ብያለሁ ብዬ ስልህ ምንድን ነው ያልከኝ? የሰይጣን ትምህርት የካልቪን የሰይጣን ትምህርት እኔ ካልቪን ራሱ ግለሰቡን ካልቪን ሰይጣን ነው ብያለሁ ነው ያልኩ። ያው የካልቪን የሰይጣን ትምህርት ነው ያልከው።
እኔ ትምህርቱን አይደለም ያልኩ፣ ካልቪን ሰውየውን ነው ያልኩ። ሰይጣን ነው ወይ ብያለሁ። መቼ አይተነው እናውቃለን? ስለ ትምህርቱ ነው እንጂ የምናወራው። እኔ ባላየውም ሰውየው ራሱ ሰይጣን ነው ብያለሁ ወይ ነው ያልኩ። ሰውየውን ታውቀዋለህ? ምን ያገናኘናል? በትምህርቱ እኮ ነው የተገናኘ ነው። ኤርሚ ብየዋለሁ፣ ሰውየውን አላልኩትም ነው ታዲያ። አጥረዋ እንደዚህ እውነት እንደዚህ ነው የምታስመጣው ማለት ነው። እንደዚህ ነው የማስመጣችሁ ማለት ነው። አድምጠኝ። እንደዚህ ነው የማስመጣችሁ። አንድ ብቻዬን እንደ ባኦል ነቢያት እነድሃለሁ አልኩ። ጽድቅ ይዤ እውነት ይዤ ተናገረው። ካልቪንን ግለሰቡን ሰይጣን ብየዋለሁ ወይ ነው ያልኩ። ተናገራት። እንደዚህ ነው የማስመጣችሁ። እዛው ቤት ሄደህ 3 እና 4 ሴት ሰብስበህ አርቲ ቡርቲ ወሬን ስታወራ ትቆያለህ ማለት ነው። አየህ፣ እንደዚህ ነው የምታምጥ። በግለሰብ ደረጃ ካልቪንን የቤተክርስቲያን አባቶችን ሰድቧል ብለህ ስላልክ ማለት ነው። ሪፎርሜሽን አባቶችን ካልቪንና ሉተርን ሰድቧል አልክ። የሉተርን አንጣ ብዬ ብለህ አንድም የለም። ወዲያ በል መነኩሴ ከራይን ወንዝ ማዶ ጀርመናዊ ብልሃል ነው ያልከው። ይሄ ለአንተ ስድብ ነው። ይሄን እናንተ መዝገበ ቃላቱ ስድብ ነው። የሚሰማችሁ ያጣችሁ የምትንከራተቱ ከዋክብት ማለት ነው። ከቲክቶክ ገስት ትንከራተታለህ። የምታወራው በመረጃ ላይ እንኳን ተንተረሳ አይደለም። ያለ መረጃ ከጥላቻ ተነስተ ኤርሚያስን እናስቆመዋለን እዚህ ሶሻል ሚዲያ ላይ ብለህ የኤልያስ አምላክ ምስክር ይሁን 850 ነቢያትን በቀርሜሎስ ተራራ ላይ ሞግቶ ከእግዚአብሔር ዘንድ አፋቸው እንዳዘጋ እንደዚሁ ገስት ላይ አስገብቼ አፍህን አዘጋለሁ። መረጃ አምጣ። የለህም። ለምን ከማለት በፊት የኤርሚያስን ቪዲዮ ዩቲዩብ ላይ ለምን ሙሉን አሰማውም ነበር? በመጀመሪያ አምልኮ ቲቪ ላይ ሌላ ቲቪ ላይ ይጫናል። ለወሬ ቸኩለ ተንደርድረ መጥተህ ይኸው ዴስቲኒ ወንድምነት ነው የሰማህ ማለት ነው። ለምትጠይቀው ጥያቄ አድምጠኝ። አላስታውስም፣ እኔ አላቅም፣ ራይን ወንዝ ማዶ ብሎ የሚለውን አታቅም፣ ጀርመናዊ መሆኑንም አላቅም አልከኝ። ከዛ አስረግጬ ስጠይቅ ደግሞ አውቀዋለሁ አልከኝ። ሉተር ጀርመናዊ እንኳን መሆኑ በዜግነት አታቅም። ለወሬ ግን ተደራጅታችሁ በድን ወዳለበት አሞሮች ይሰበሰባሉ ብሎ እንደሚል ኤርሚያስ ወደ ተናገረበት እንትን በሉ። ስለዚህ ሉተርን ሰይጣን ነው ብዬ ያልኩትን አታስታውሰውም ብቻ ሳይሆን አታመጣውም እስከ ወዲያኛው ግለሰቡን አይደለም። ትምህርቱን ግን ሰይጣን ነው ብያለሁ አይደል ፍሪማን? አዎ እኔ እየሰደብከኝ ነው፣ ግን ባይሆን በደንብ በሚመጥን ቃል የምነግርህ አንድ ለከሰስከኝ ክስ ይኸው እየጠየቁ እኮ እንትን ምንድን ነው የእምነት ቃል ክደትን የእምነት ቃል ክደትን እየተቀበልኩ ነው። የእምነት ቃል ክደትን እየተቀበልኩ የከሰስከኝን ክስ አባቶችን ሰድበሃል ብለህ ባልክበት የሰደብኩት ምንድን ነው? የሉተርን አምጣ ብያልኩ። ያው እሱ ብዙ አይመለከተኝም። እኔ የሚመለከተኝ ካልቪኒስት ነኝና ካልቪን ይመለከተኛል። ወደ ካልቪን መጣው። ካልቪን ሰይጣን ብየዋለሁ ወይ? አታስታውሰውም? እሺ ትምህርቱን ግን ሰይጣን ነው ብየዋለሁ አይደል? ቴንክ ዩ። ከትምህርቱ ሙሉ በሙሉ ነው ሰይጣን ነው ብዬ ያልኩት ወይስ በየትኛው ጉዳይ ነው ብዬ ተናገረ? የካልቪን ትምህርት ነው ስትል የሰማሁት። አድምጠኝ። የካልቪን ትምህርት ሙሉ በሙሉ የሰይጣን ትምህርት ነው ያልኩት? የካልቪን የሰይጣን ትምህርት ነው ያልከው ቃል በቃል እየነገርኩህ። የካልቪን አድምጠኝ፣ የጠየቅኩት ጥያቄ መልሰልኝ። የካልቪን ትምህርቱ ሙሉ በሙሉ የሰይጣን ነው ብዬ ያልኩት ወይስ ምንም በተመለከተ ነው? የሆነ ቃል ተጣቅም ያለሁኝ በላት እስኪ። የካልቪን የሰይጣን ትምህርት ብለሃል። ምን በተመለከተ አልኩኝ? ምን በተመለከተ አልኩኝ? ካልቪን ምን በተመለከተ አልኩኝ? አንድ ቀን እኮ አይደለም ኤርሚያስ፣ ስለተደጋገመ ልንገርህ። እኔ ብራዘር የፈለገ የተደጋገመውን ሁሉ ትልቁ ላይ አድርጌ ያለው ቪዲዮ ክፈት። ቪዲዮ ላይ ብለሃል፣ ክፈተው ቶሎ በል። ቴንክ ዩ። ቪዲዮ ላይ ብለሃል፣ ቶሎ ክፈተው። ወገኖች ቪዲዮ ላኩልኝ እህትየው፣ ሌሎችም ካላችሁ ማለት ነው። አራራላችሁም ጴንጤ ብትሆን በደንብ ነው የምጠይቀህ። ወንድሜ ነህ? አዎ፣ ግን በደንብ ነው የምጠይቀህ። እህቴ ነሽ? በደንብ ላብ በላብ እስክትሆን ድረስ ነው የምጠይቀህ። እናንተም እንደዚህ እንድጠይቀው እንፈልገው። ኦኬ፣ በጽድቅ ጠይቁኝ፣ በጽድቅ ጠይቃችኋለሁ። እናንተና ወይኔ ወይ እናንተ ማለ እውነት እንደቆመ ያያል ህዝብ እየሰማ ማለት ነው። ቪዲዮ ማብራት አለብኝ።
አይ ነው ማብራት ያለ ክፈተው፣ ድምፁ የኔ ድምፅ ስለሚታወቅ ክፈተው። እሺ የካልቪን ትምህርት ማለት የዲያብሎስ ትምህርት ነው። በማን ያ ይሄ ነው የሚጀምረው። ወይ ጨርሰው እንጂ እንደዛ ብሎ ነገር የለም። ይሄ ነው በማን አልኩ። ወይ በማን ክፈተው መልሰህ። የካልቪን ትምህርት ማለት የዲያብሎስ ትምህርት ነው። በማን በክርስቶስ ጉዳይ ላይ ለዓለም አልሞተም ብሎ የሚለው ትምህርቱ ማለት ነው የካልቪን ትምህርት። ዋው ይህንን ነገር ያመጡ ሰዎች ለወንጌሉ አገልግሎት በቃ ታንክ ዩ ዋው ኦኬ። የካልቪን ትምህርት ሙሉ በሙሉ ነው የዲያብሎስ ትምህርት ያልኩት ወይስ በምን ጉዳይ ያልኩኝ? አሁን ስትሰማ ፍሪማን በልብ አፍጥ ነው በየቦታው እየሄዳችሁ ኤርሚያስ እንዲህ ብሎ አድምጠኝ እዚህ ፈጠን አድርገው። ኤርሚያስ እንዲህ ብሎ ሜርሲ እንደዚህ አለች፣ ከዛ ዳኒ እንደዚህ አለ፣ ቤካም ደግሞ እንደዚህ ብሎ ተናገረ፣ ያ ዳጊ ደግሞ የሚሉት ያ ብሩክ የሚሉት እያላችሁ ስማችን ስታብጠለጥሉ ትውላላችሁ። አሁን የካልቪን ሙሉ በሙሉ ትምህርቱን ነው ያልኩትኝ ወይስ በነገረ ክርስቶስ ትምህርት ጉዳይ ነው ያልኩትኝ? ቢሆንስ ምንም ችግር የለብኝም። አሁን ይሄ ማብጠልጠል አይ ችግር አለብህ ችግር የለብህም አይደል? በነገረ ክርስቶስ ትምህርት ለማን ምንም በተመለከተ ነው? በነገረ ክርስቶስ ትምህርት ምንም በተመለከተ ነው በዚህ ትምህርቱን ብያልኩትኝ? የአንደኛ ነገረ ክርስቶስ አይደለም። ኢየሱስ ለዓለም ሞተ የሚለው የአቶርመንት ጉዳይ ነው። ኦኬ በነገረ ክርስቶስ አይደለም። ኢየሱስ ለዓለም መሞቱ የክርስቶስን ትምህርት አይደለም የሚያወራው። ክርስቶሎጂ አይደለም። ኦኬ ክርስቶሎጂ አይደለም አይደል? ጌታ ሰው የሆነበትና የሞተበት ለዓለም የሞተበት በክርስቶሎጂ ትምህርት ውስጥ አይደለም የሚካተተው አይደል? እዛ ውስጥ አለ። ክርስቶሎጂ ግን ከማን ታዲያ እዛ ውስጥ ካለ ለምን ክርስቶሎጂ አይደለም ብለህ የምትለው? ነው የቤዝነት ስራው ነው። አሁን የቤዝነቱ ስራ ከክርስቶሎጂ ትምህርት ውስጥ አይካተትም ወይ? ክርስቶሎጂ ላይ ያ ቤዞቱ ለማን ነው? አሁን አቤቱ ጌታ አሁን ይሄናል መጨነቅ አለብህ ወንድሜ። አልሰጠኝም እኮ እየሰጠን ምን ይሄናል መጨነቅ አለብህ ወይ? የክርስቶስ የቤዛነቱ ለሰው ልጆች በደልና ኃጢአት ቤዛ ሆኖ መሞቱ በክርስቶሎጂ ትምህርት ውስጥ ይጠቃለላል አይጠቃለልም? ይካተታል አይካተትም? ክርስቶሎጂ ላይ የክርስቶስ ማንነት ጋር ነው። ይካተታል አይካተትም? ማንነቱ ላይ አምላክ ሰው ነው አይደል? አምላክ ሰው ሆነ ብሎ የሚል ማለት ነው። ስገው ቃል አምላክ ሰው ሆነ ያስ አምላክ ሰው ሆነ። ያ አምላክ ሰው የሆነው አምላክ ሰው በስጋው ሞተ ይላል አይደል? ያ የሞተው ለኃጢአተኞች ነው አይደል? እውነት ነው። ስለዚህ ክርስቶሎጂ ውስጥ ይጠቃልላል አይጠቃልልም? የትምህርት የሚጠቀለልበት አለ እንዳጠቃላይ። ስለዚህ ቆይ በቃ አታመጥብኝ። እንደዚህ ነው የሚዋሹት ወንድሞች እናቶች። አታምጥብኝ። ከዚህ ያለፈ ላስጨንቀ ስለማልፈልግ ማለት ነው። አታምጥብኝ። ሽንት ቤት የተቀመጠ ሰው ይመስል እያማጠህ አታውራ። ኦኬ እያልክ አታውራ። የክርስቶስ ለዓለም መሞት እንኳን ከክርስቶሎጂ ትምህርት ጋር አይካተትም ብሎ የሚል ማለት ነው። ይኸውላችሁ ጴንጤዎች ወገኖቼ፣ በተለይ ቆላ ደጋ ላይታች ብላችሁ ብትሉ ገብተሻል? እሺ ኦኬ። ኤርሚያስን እናስቆማለን ብላችሁ ተደራጅታችኋል አይደል? በአምላኬ መንፈስ በአምላኬ ቃል በጽድቅ እውነት እዩ። እችን ቃል ማለት ነው። ቃሌ ነው ከጌታ ከኢየሱስ ክርስቶስ ከአምላኬ ጋር ቆሜ። ተደራጅታችኋል አይደል? በውስጥም በውጭም እንደዚህ ገስት ላይ እያስገባው ተራ በተራ የምትመልሰው አተህ ሽንት ቤት እንደተቀመጠ ሰው እንድታምጥ አረጋለሁ። ለምን? ምንም ሳልበድላችሁ በቅንነት በማገለግለው ሰው ላይ የወንጌልን እውነት ለማስቆም ከማያምኑ ሰዎች ጋር ተደራጅታችሁ በውስጥ
ትጻጻፋላችሁ፣ ትለዋወጣላችሁ፣ ትደውላላችሁ፣ ትደዋወላላችሁ። የኤልያስ አምላክ ምስክር ይሁን፣ እበትናችኋለሁ አልኩ በጽድቅ ቃል። ያገናኘኝ ተራ በተራ ገስት ላይ መገናኘታችን አይቀርም። ከመጣችሁ መምጣት ትችላላችሁ። የምፈልጋችሁ የምጠብቃችሁ ሰዎች አላችሁ እንድትመጡ። ስም አልጠራም። ባልታጠበ ፊትህ ከእንቅልፍ ተነስተህ ኤርሚያስ እንዲህ አለ፣ ካልቪንን ሰይጣን ነው ብሎ አለው፣ ሉተርንስ ቢሆን መች ቀረውና በላችሁ የቡና ወሬ ብታወሩ ኑ ግቡ። ሉተራዊም ሁን ካልቪናዊ፣ ሰይጣናዊም ሁን ክርስቶሳዊ ናግባ። እናንተ ጽድቅ ካላችሁ ኑ ግቡና እኔ ጋር አውሩ። ይኸው ቤቱ ክፍት ነው ለማለት ነው። ኑ ግቡ። ሉተራዊ ነኝ ብለህ የምትለው ናግባ እና አውራ። የምትመልሰው አተኳልኩ እንደዚህ ነው። አየህ እያልክ ነው የምትመልሰው። ለምን? በቃ የምትፈልጉት አጀንዳ አንድና አንድ ስለነበረ ማለት ነው። አምላኬ ደግሞ ሚስጥራችሁን አስቀድሞ ገልጦልኛል። ለዚህ ነው ከ8 ወር ከ1 ዓመት በፊት ስናገረው ነበረ ጌታ ያሳየኝን። ኗ ግሩፕ በውስጥ እየተጻጻፋችሁ ኤርሚያስ እንዲህ አለ፣ ሜርሲ እንደዚህ አቀበለችው፣ እንደዚህ ተባባሉ፣ እንደዚህ ያሉን ነው ብላችሁ በየግል ስልክ የምትደውሉልኝ ሌላ ግሩፕ ላይ ገብታችሁ የምትለፈልፉ መለፍለፍ ትችላላችሁ። ግን እዚያ የለፈለፋችሁት ሲኑና እኔ ጋር አውሩ። ይኸው ቤቴ እኔ እዚህ አቬሌብል ነው። ኑ ኑ እናንተ በጽድቅ ላይ ቆማችሁ ከሆነ ኑ። ማንም ጴንጤ ብትሆን ማለት ነው። ና ወንድሜ በጌታ አይደለ? ና እኔ እህቴ። ጥያቄ ያለው ሰው ይግባ። በዚህና በተነሱ ጉዳዮች ላይ እኔ ላይ ጥያቄ ያለው ማለት ነው። የወንጌል አማኞች ሆናችሁ ኑ ግቡ። አልሰማም እንዴ? ኑ ግቡ እኮ ነው ብዬ የምለው እንዴ። የተደራጃችሁ ሰዎች በሙሉ ከብሩኬ ጀምሮ ከገሰ ላይ ከፈለገ አወርዳለሁ። እናንተ ከመጣችሁ 8ታችሁም ተደረድራችሁ እኔን ትጠይቆኛላችሁ ተራ በተራ። መረጃህን ግን አምጣ፣ በቪዲዮ አስደግፈ፣ በጽሁፍ የተጻፈ ካለ ምናምን ነገር ማለት ነው። መልስ የለም። ኑ ግቡ። ቆይ ወንድሜ መኩሪያ ማነው በሌ እሰጥሃለሁ። ቆይ እናንተማ እዚህ የሰነበታችሁ ሰዎች እዚሁ እንነጋገራ፣ ችግር የለው። ኑ ግቡ። እሺ በሌ ና ግባ። ና ጥያቄ ካለ ና። እንዴ ሰንብቱ እንጂ ገስት ላይ እኮ አሁን አስገበት። ምንድነው ገስት ልካችሁ ላይ ነው ያስገባኋችሁ። አትውረዱ እንጂ አትውረዱ እናንተዬ። መውረድማ የለም። ሉተርን ዝቅ ዝቅ አረካው ትለኛለህ እንዴ? ከፍ ይበል ከፍ ይበል ከፍ በል ጌታ ኢየሱስ ከፍ ከፍ በል ከፍ በል ንጉሳችን አምላካችን ብዬ እንዳልኩት የጀርመኑ መነኩሴ ከፍ 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 በል ከፍ ከፍ እናረጋለን ሉተርዬ እንድለው ነው የፈለግከው። እኔ ሲጀምር ዝቅ ዝቅ አላርኩትም።
ክብረ ቢስ ክብረ ንክ በሆነ ነገር አልተናገርኩም። ግን እንደዛ ጠብቃላችሁ። ጌታ ኢየሱስ ከፍ ከፍ እናደርጋለን፣ ሉተርምና ካልቪንም አብራችሁ ከፍ ከፍ በሉ እንድል ላይ የጠበቃችሁት አልልም። አንድ ጴንጤ ፊቴ ቆመህ ይህን በል ብለህ በመረጃ በቃል እግዚአብሔር ደግፈህ ልትረታኝ የምትችል ካለ ናግባ ግቡ። ሉተርን ከፍ ከፍ ልታደርገው ይገባል ከጌታ ከኢየሱስ ክርስቶስ እኩል ብሎ የሚል ሰው ካለ ይምጣ። አየህ፣ በጥላቻ ላይ ተመስርታችሁ ዝም ብሎ የሚወራ ወሬ አግባብ አይደለም። እሺ፣ እኔ እዚህ አንተን ማጣደፍ ስላልፈለኩ ነው። ከላክ ና ግባ። ልካል ተቀብያለሁ፣ አክሴፕት አድርጌያለሁ። ከዚህ ያለፈ ሰውን ማሰቃየት ስለማልፈልግ ነው። ፍሪማን ስለላክ አክሴፕት አድርጌያለሁ። እና ግባ። ኦኬ፣ ራርቼልህ ነው ያስወረድኩት። ከዚህ ያለፈ በጥያቄ አላሰቃይህም ብዬ ማለት ነው። ምክንያቱም አንተው ራስህ ቤት ከፍተህ ሄደህ ማነው በተከፈተ ቤት ገብተህ ስታወራ የነበረው ወንድሜ ዲስትሪ ሰምቷል። ያልኩትን እናገራለሁ። አሁን ለዛ ነው የገባሁት እኮ ጥያቄ ሳትፈቅድብኝ የተናገርኩትን ለማረጋገጥ ነው የገባሁት። ቆይ ብራዘር፣ ቪዲዮ አለ አይደለ? ሉተርን ስሰርበው ነበር ብለህ ያልከው ቅድም ያሰማው ቪዲዮ ወደ ጥያቄ የገባሁበት ወዳጄ ማነው? ሶሪ ማነው? ካልቪንን ሰድበዋል ብለኸኛል ነበር አይደለ? ከዛ ወደ ጥያቄ ተመልሳለህ። የካልቪንን ሰድበዋል ብለህ ያልከኝ ነው ከፈተው ስላነሳው ልጁ ስላነሳው እዛኛው ቤት ገብተህ በዚህ ጉዳይ ላይ እዛኛው ቤት ገብተህ ተናግራል አልተናገርክም? እኔ ተናገርኩት። ቆይ ተናግራል አልተናገርክም ነው ብዬ የምልህ ሐሳቡን በተመለከተ ነው። የተናገርከውን አይደለም ተናግራል አልተናገርክም። በሐሳቡ ላይ ይሄው ልነግርህ እኮ ነው የተናገርኩት። የተናገርከውን ንገረኝ አይደለም ያልኩ። በሐሳቡ ላይ ሐሳብ ሰጥተሃል አልሰጠህም ያልኩ። በሐሳቡ ላይ ምን ሰጣለሁ? እኔ ከዚህ በፊት አውቃለሁ ብዙ ጊዜ እንደዛ እንደምትል። እኔ ግን በሐሳቡ ላይ ሐሳብ አልሰጠህም። በካልቪን ጉዳይ ላይ ትናንት ሐሳብ አልሰጠህም። በካልቪን ጉዳይ ሳይሆን ያልኩትን ልነግርህ እኮ ነው ያልኩት። ኖ በካልቪን ጉዳይ ሐሳብ አልሰጠህም ወይ እኮ ነው። እንዴት አማርኛ እንዴት ተግባቡት ያቅታል? ሰጥቻለሁ አልሰጠውም። ከሰጠ ማብራሪያውን ቀጥል ላለው፣ ካልሰጠ ደግሞ አልሰጠም፣ በቃ እንተዋለን ማለት ነው። እንዴት ተግባቡት ያቅታል? አንተ የተማርኩ ሰው ነኝ እኮ ብለኸኛል። እሺ ታዲያ መቼ ልታዳምጠኝ እኮ አልቻልክም? ኤርሚ እኔ አዳምጣለሁ። በካልቪን ጉዳይ ላይ ትናንትና ሐሳብ ሰጥተሃል አልሰጠህም? እዛ ቤት በካልቪን ጉዳይ አይደለም የሰጠሁት። አንተ እኔ በተናገርኩት በካልቪን ጉዳይ ላይ ሐሳብ አልሰጠህም? በተናገርከው ኮንቴንቱ ላይ ሳይሆን ይሄን የምትናገርበት ሪዝን ወይ ከዛ ሐሳቡ አንዳንድ ሰዎች ጋር የክርስቶሎጂ ላይም ችግር ሊኖርብህ ይችላል ብዬ ጠረጠርኩ። አሁን ቅድም ያነሳው ጥያቄ የኔን መጠርጠር አይደለም የተናገርኩት። እሱ እኔ እናንተ እናወራለን ክርስቶሎጂ ላይ ማናችን እውነት ላይ እንደቆምን ታያለሁ። የክርስቶሎጂ ላይ ኢተርናል ሰን እንደሆነ ኢየሱስ ክርስቶስ ወዳጅ እሱ ላይ አይደለም ጥያቄ። እኔ እሱ ላይ ኢንተርናል ቅድመ ዓለም የእግዚአብሔር ልጅ መሆኑን አለመሆኑ ላይ እኔ የተናገርኩት ነገር የለም። ካለ ቪዲዮ ታመጣለህ አይደለም ብሏል ኤርሚያስ ብለህ የምትል ከሆነ ማለት ነው። አሁን ስትሞግተኝ ነበረው የጠየቁ ጥያቄ ትናንትና እዛ በገባህበት ቤት እኔ በካልቪን ጉዳይ ላይ በተናገርኩበት መልስ ሰጥተህበታል አልሰጠህበትም? እዛ ነው ብዬ የምልህ። በዛ ጉዳይ ላይ ትናንትና አልተናገርኩም። አይ ቲንክ አልተናገርክም ማለት አታስታውሰውም። ትናንት የተናገርከውን እራሱ አታስታውስም። ካልቪንን ሰይጣን ብየዋለሁ አላልከውም ብዬ ስለ አላስታውሰውም። ሉተርን ምን አልከው አላስታውሰውም። ሁሉንም አታስታውስ። ትናንት የተናገርከውን አታስታውስም። ኤርሚያስ እንደዚህ ለምን ይሆናል? ጥያቄውን ለምንድነው የማይሆነው? ለምንድነው የማይሆነው? ትናንትና እኔ በተናገርኩት ካልቪን ላይ በተናገርኩት ሉተር ሞግቼ ማቃለው ብዙ አድመጠኝ። ሌላ ነገር አታውራ ሳወራ ማለት ነው። ሌላ ነገር አታውራ። የተጠየቀውን መልስ። ትናንትና ካልቪን ላይ በተናገርኩት ላይ መልስ እኮ መስጠት እኮ ትችላለህ። መብትህ እኮ ነው ብራዘር። እንዴ በደንብ አድርገህ ሁለተኛው ጥያቄ ከዛ ጋር የተያዘ ነው ኤርሚ። ሁለት ጥያቄ ነው ከምንም ጋር ይያያዝ። ካልቪን ላይ በተናገርኩት ላይ ትናንት መልስ ሰጥተሃል አልሰጠህም ነው ያልኩህ። ሐሳቡ ይሄን የምትናገርበት ብዬ ነው እንጂ ኮንቴንት ላይ ሰጥተሃል አልሰጠህም በተናገርኩበት ላይ ነው ያልኩህ። ላይ መልስ አልሰጠውም። ኦኬ አልሰጠህም አይደል? ውስን ቤዞት ላይ ሐሳብ አልሰጠውም። እሺ ካልሰጠህ ካልቪንና ሉተርን አባቶችን ተሳድበሃል ብለህ ያልከው የት ሰምተህ ነው? መቼ የተናገርኩትን ሰምተህ ነው? ይሄ አሁን የተናገርኩት እኮ የትናንት አይደለም። ከዛ ቀደም ብለህ የተናገርከው ነው። የኔን የተናገርኩትን አይደለም። አንተ እኔ መቼ የተናገርኩትን ሰምተህ ነው ሐሳብ የሰጠኸው? የት ነው ሐሳብ የሰጠኸው ነው ያልኩህ።
አልገባኝም ጥያቄ። እንደዚህ ነው ማስመጥህ ማለት ነው። ማማጥ ማለት እንደዚህ ነው። እኔ አራራልህም ኤርሚ እኔ ውሸትን ተሞልተህ አድምጠኝ። በጽዮኑ አለት እንደዚህ ነው የምፈጫችሁ ማለት ነው። አራራልህም ውሸትን ይዘህ ማለት ነው። ተደራጅታችሁ ተጠራርታችሁ ኤርሚያስ አንድ ሲናገር በተከፈተበት ቤት ገብተህ ትለፈልፋለህ። እዚህ ግን ስጠይቅህ ትናንት እኮ የተናገርከው ነው ራሱ እንኳን አታስታውስም። ስላስወረድከኝ እኮ ነው ኤርሚ አንተ ጋር መጥቼ መልሼ አስገባው ከሆነ ልንገርህ። ትናንት በተናገርኩት ላይ አንተ ሀሳብ ሰጥተሃል ወይ አልሰጠህም? ኦኬ ትናንትና ሀሳብ አልሰጠሁም አልከው፣ አመንኩ። ኦኬ ቴንክ ዩ። ልብ በል ይሄንን በካልቪን ላይ የተናገርኩትን ቪዲዮ መቼ ነው የሰማው አንተ? እኔ ብዙ ሰምቻለሁ። ቱ ቢሆን መቼ ነው የሰማው ነው ያልከው? ስንት ሰምተሃል አይደለም ያልኩህ። መቼና ስንት ካልኩ ብዙ ነው ትለኛለህ። መቼ ካልኩ ግን ጊዜ ነው የጠየቅኩህ። የተማርኩ ሰው ነኝ ብለኸኛል። መቼም ከኔ እረኛ የበለጠ እውቀት አለ። መቼ ነው የሰማው ነው ያልኩህ እንጂ ስንት ነው የሰማው አይደለም ያልኩህ። ያ ቀደም ብሎ አይ ቲንክ ከ2 ቀን ወይ 3 ቀን ቀድሞም ሰምቻለሁ። እንደ ትናንትም ደግሞ ስደግመውም ሰምቻለሁ። ቁጭ ብዬም ላይቭ ላይ ሪከርድ ትናንትም ሰምቻለሁ። አዎ ላይቭ ላይ ነው። ይሄ ቪዲዮ መቼ ነው አንተ ጋር የደረሰው? አንተ ጋር ያለው አይ ቲንክ 3 ቀኑን ቼክ ዳር 3 ቀን ምናምን ነው። ችግር የለም 3 ቀን ማለት ነው። 3 ቀን ማለት ነው። ኦኬ 3 ቀን ማለት ነው። ቴንክ ዩ። የዛሬ 3 ቀን ይሄን ሰምታል። ከዛ በፊትም ሰምተህ ሊሆን ይችላል። ኦኬ ጥሩ ስለተናገርኩት ማለት ነው። እሺ የካልቪንን ትምህርት ሙሉ በሙሉ ነው ሰይጣን ነው ያልኩትኝ ወይስ በምን ላይ ነበር የተናገርኩት ነው ብያልኩ ቅድም? የመጀመሪያው ቃል በቃል ያልከው የካልቪን ትምህርት የሰይጣን ነው ብለህ ቀጥሎ ስፔሲፋይ አድርገህ ደግሞ የትኛው ይሄን ትምህርቱ ብለህ ምንድን ነው ይሄን በለው እንጂ የምን ይሄን የሚባል ነገር አለ እንዴ? በለው እንጂ ምንም በተመለከተ አልኩን። ይሄን ተው። ግን የተቀላቀለ ግማሽ ሰይጣን ግማሽ እግዚአብሔር እኮ ይሄን የሚባል ትምህርት የለም። ተናገረው ነው ያልኩት። ይሄን ያልኩት ያ የሆነ ቤዞት ላይ ነው የተናገርከው። ለዓለም ሁሉ እኮ ምንድነው ያልኩት? የተናገርኩትን ድገመው። መድገም ካቃተ ቪዲዮን ክፈተው። ለዓለም ሁሉ አልሞተም፣ ለተመረጡት ነው የሞተው የሚለው ያልክ እንደዛ ነገር ነው ያልከው። ስፔሲፊክ አድርጌዋለሁ አላደረኩትም ታዲያ? ያ ኋላ ላይ ስፔሲፋይ አድርገሃል። ግን ያው የተቀላቀለ የሚባል የለም እኮ። የአጋንንት ትምህርት ከሆነ የአጋንንት ነው መቼስ። አንዱ አጋንንት አንዱ የእግዚአብሔር አይሆንም። ጥያቄ አሁን በደንብ ክሊር ሆኗል ማለት ነው። ቅድም አባቶችን ሰድበሃል አልከኝ። አምጣ ብዬ ስልህ እንዳልኩ ስታምጥ ነበረ የምትመልሰው አንተ ማለት ነው። ሁለተኛ የሉተርን አልኩ የካልቪንን ፐርሰናል አረኩት ብዬ ስልህ አላስታውሰውም አልከኝ። አታመጣም። ዘመንህን ሁሉ ብትዳክር አታመጣውም። ግለሰቡን በግለሰብ ደረጃ አልተናገርኩትም። የሪፎርሜሽን አባት መሆናቸውን ሁለቱንም አከብራለሁ። እንደ ጉሽ ጠላ እንትፍንትፍ ብያልኩትኝ የተናገሩትን ነገር ሁሉ በሙሉ ውጠን አንቀበልም። እንደ እግዚአብሔር ቃል የሆነውን እንቀበላለን። እንደ እግዚአብሔር ቃል ያልሆነውን አይደለም። የካልቪንን አይደለም የሉተርን ዮሐንስ አፈወርቅ ቢባል አትናቴዎስ ቢባል ኦኬ ሄሬኔዎስ ቢባል ማናቸውም የቤተክርስቲያን አባቶች ከሐዋርያቱ ሞት ጀምሮ የነበሩት ከሐዋርያቱ ሞት በኋላ የተነሱት ማናቸውንም ቢሆኑ ሙሉ በሙሉ የመቀበል ግዴታ የለብኝም። 4 ነጥብ። እኔ ልጁ ስላነሳ ነው እንጂ ኤርሚዬ መስደብም ትችላለህ። ባይዘው 4 ነጥብ ብራዘር። ወሬ አያስፈልግም። ለምን መስደብ ትችላለህ? እኔ ተሳዳቢ አይደለሁም። ስጋቴ እኔ ተሳዳቢ አይደለሁም። 4 ነጥብ እኮ አልኩ። እስኪ 4 ነጥቡን ነቅለህ አንተ ጴንጤ አይደለህ? ግዴታ ነው። ካልቪን በሙሉ የተናገረውን የተነፈሰውን ሁሉ ልትውጠው ይገባል በለኝ። ኖ አለለም፣ እንደዛ አላልኩም። አትልም ስጋቴ እንደው ኤርሚ እኔ ኢየሱስ ክርስቶስ የእግዚአብሔር ልጅ አይደለም የሚለው ላይ ነው ስጋቴ ያለኝ። እኔ እሱን እኔ የእግዚአብሔር ልጅ አይደለም ብዬ ስናገር ሰምተህ ታውቃለህ? የዘላለም ልጅነት ነው። አሁን እኔ እግዚአብሔር ልጅ አይደለም ብዬ ስል ሰምተህ ታውቃለህ ወይ? እስካሁን እኮ እየሞገትከኝ ነው። እሱን ኤርሚ ወዳጄ እኔ እግዚአብሔር ልጅ አይደለም ብዬ ስል ሰምተህ ታውቃለህ? ነው ከእግዚአብሔር የተወለደ አይደለም አይነት ነገር ነው። የጠየቅኩን መልስልኝ። ካልሆነ ታይተወርዳለህ። ስላልሰማው እኮ ልጠይቅህ እኮ ነው የገባሁት። ለዚህ እኮ እኔ ያልኩት እንደ ወንድም እኔ እግዚአብሔር ልጅ አይደለም ስል ሰምተህ ታውቃለህ ወይ ነው ያልኩህ። ከአንተ ጋር ያሉ ወንድሞች ሲሉ ሰምቻለሁ። እኔ የጠየቅኩን መልስልኝ። ሃሎ
አሎ ስትከፍት እኔ የጠየቅኩ መልስልኝ። ልብ በሉ፣ እዚህ ያላችሁ ሰዎች ልብ በሉ። አንድ ጥያቄ 7 ጊዜና 6 ጊዜ ነው የምጠይቀው። እኔ የእግዚአብሔር ልጅ አይደለም ክርስቶስ ብዬ ስል ሰምተህ ታውቃለህ ወይ ነው ያልኩ። ከአንተ ጋር ያሉ ከአንተ ጎን ያሉ አትበለኝ። ለምን ጠይቃለሁ? ሰምቼ ባቅ ኖሮ ድጋሚ። ኦኬ፣ ስለዚህ እኔ ብያለሁ። ብሰማ እኮ አልጠይቀም። ኤርሜ ለጠይቀህ የመጣሁት እኮ እኔ ብያለሁ ወይ? እኔ እንደዛ ብያለሁ። ክርስቶስ የእግዚአብሔር ልጅ አይደለም ብያለሁ ወይ ነው ያልኩ። ከቅድሙ ዲስከሽናችን ግን እንደዛ ምትል ይሄው እስካሁን ድረስ አልነገርከኝም። የጠየቅኩህን መልስልኝ። ለ8ኛ ጊዜ ነው። ከዛ ብሎክ አድርገው ያስወርደዋል ማለት ነው። ኦኬ፣ አሁን የአንተ አይነት ሰው ተምረህ እንኳን የተግባቦትን ግማታ አንድ ጥያቄ 8 ጊዜ ጠይቃለሁ ቁጭ አድርጌ ማለት ነው። ትውልድን እዚህ ቁጭ አድርጌ 8 ጊዜ ተግባቦት አታቅ ተምር ያለው ብለህ ግን ትጀረርብኛለህ። ተግባቦት ነው እኔ ስናገር ሰምተሃል ወይ ነው ያልኩህ። እኔ ብሰማ ለምን ጠይቃለህ? ኮንፊርም ላደርግ ጥርጣሬ እኔ ስናገር ሰምቻለሁ ያልሰማሁም በለኝ። ስጋት አለኝ ከአንተ ጋር ያሉ ወንድሞች እኔ ስናገር ሰምተሃል? ብሰማ ለምን ጠይቃለሁ? ቃወምህ ነበር። አሁን እኮ ከአንተ አፍ ልሰማ። ስለዚህ አልሰማህም ማለት ነው። ከኔ አፍ እየሞገትከኝ ነው ያለኸው። አድምጠኝ። ከኔ አፍ አልሰማህም ማለት ነው አይደል? ክርስቶስ ኢየሱስ ኢተርናሊ ከእግዚአብሔር አብ እንደተወለደ ታምናለህ? ከኔ አፍ ሰምተሃል? አልሰማህም ነው ያልኩህ። ለምን አትመልስልኝም? ታምናለህ አታምናለህ? በቃ መድኃኒትን እሰጥሃለሁ። ቻው። መልሰህልኛል። ያ ጎ እንኳን አንተ አንድ ቀኝና ግራህን የማታውቅ ሰው አይደለም። 10 ጊዜ ነው የጠየቅኩትኝ። 10 ጊዜ አንድ ጥያቄ 10 ጊዜ ኦኬ፣ 10 ጊዜ ክርስቶስ ኢየሱስን የእግዚአብሔር ልጅ አይደለም ብዬ ስል ሰምታችሁ ታውቃላችሁ? እዚህ ወገኖች እነኚህ ናቸው የተደራጁብኝ። ይኸውልህ እነዚህና መሰሎቻቸው ማለት ነው። የጴንጤ ሽፍታ ማለት ነው። እድሜ አንዳንዴ አንድ ክርስትና ውስጥ እስካለን ድረስ ለምሳሌ አንተ የምንቃወም ከሆነ አንተ የተናገርከው ልክ ብዬ ካመንኩኝ መጥቼ በአንተ ፊት መጋፈጥ መብት አለኝ። እኔ ልክ አይደለህም ይሄን አላምንም ማለት መብት አለን። ግን እዛ ጋር ሲነገር የነበረው እሱ አጠገብ የሚቀመጡ ሁሉ ራሱ መዳናቸው እግዚአብሔር ያውቃል። ሌላው ደግሞ በቃ የአባቶችን ታሪክ የማይቀበል ከማርያም ነፍስ አልወሰደም ካለ ስላሴ ትምህርት ራሱ በትክክል የማያምን ሰው ነው እስከ ማለት ድረስ የደረሰበት ነገር ነው ትላንትና ማለት ነው። ሌላው ደግሞ ማልናገረው ብዙ ነገር ኖሮ እዚህ ጋር መጥቶ ፍቅር አሳየኝ ማለቱ ይሄ በጣም ጥሩ አይደለም። በቃ እኛ አንተ በሌለበትም አንተ ባለበትም የምንናገረው ነገር እውነት መሆን አለበት። በቃ አስ ክርስቲያን ምክንያቱም የሚቃወም ከሆነ በትክክል መቃወም። አንተ ካልቪን ላይ የተናገርከው ልክ አይደለም ካለ ያ ልክ አይደለም ያለው ነገር በፊት መጋፈጥ ነው እንጂ አሁን አለሳልሶ እኔ አሁን ጌታን የተናገረው ቢናገር ኖሮ በጣም የሚያስጠላ ነገር የተናገረው ነገሮች አሉ። በጣም እኔ መንገድ ላይ እየነዳው ስለነበረ ነው። እንትና ማነች ሃና ሉትራን እኔ አለች እኔ እሱን ሐሳቡንና ንግግሩን ባልቀበልም እንኳን ኤርሚያስ እንደዚህ አያምንም ብላ ስትሞግት ነበር እዛ ውስጥ ስላሴ እንደሚያምን ክርስቶሎጂ ክርስቶስ እንደዚህ እንደሚያደርግ ብሎ እስከ መናገር። አሁን ግን እዚህ ጋር ቁጭ ብሎ እንደዚህ መሆን የለበትም። በቃ ከመጣ አንተ ጋር መጋፈጥ አለበት። ልክ አይደለም ካልቪን የተናገርከው ብሎና እውነተኛ ፍቅር እውነትን በትክክል መናገር ከዛ በኋላ ተግባብቶና ይቅርታ ጠይቆ መለያየት ነው ያለብን እንጂ ለዛ ነው እኔ ተናድጄ የገባሁት። እድሜ ይቅርታ። ቴንክ ዩ ወንድሜ ዴስቲኒ፣ እንኳንም ሰማሁ። እህትዬው እንኳን ደህና መጣሽ። አይ ቲንክ ስራ ላይ ከሆንሽ ቅድሚያ ልስጥሽ ብዬ ነው። አይ እቤት ነኝ። ኤርሚዬ ያ ልክ ነው ወንድማችን ዴስቲኒ ያለው። ያ ሃና እንደውም ዲፌንድ ስታደርግ ነበር እና ላይቭን ከፍተሃል። የላይቭ ርዕስ ጥያቄ ያለው ይግባ ነው። ሰሙ ገባ 1-5 ደቂቃ ሰማ፣ ተደዋወሉ። ፍሪማን መጣ። ፍሪማን 1 ቁጥር መጻፍ ጀመረ። ዋት ያ ሰሙ መጣ። የሞዴሬተር ስለሆንኩኝ ጆይን ሲያደርጉ ታች ያለ ሰው አያለሁ። ኦኬ መጣ 5 ደቂቃ ተቀመጠ። ርዕሱን አየ። ትላንትና ገስት ላይ እየተነጋገሩ ነበር። አባቶችን የማይቀበልበት ምክንያት ኦንሊ ጂሰስ ስለሆነ ነው። ነገረ ስላሴ ላይ
ስሁት የሆነ አስተምሮ ስላለው ነው። ነገረ ክርስቶስ ላይ ስሁት የሆነ አስተምሮ ስላለው ነው። ስለዚህ ልንፈትሽና ልናጋለጠው ይገባል የሚል ምክክር ነበረ ገስቱ ላይ። ሰሙ መጣ፣ 5 ደቂቃ ተቀመጠ፣ ተደዋወሉ። ፍሪማን መጥቶ 1 ቁጥር መጻፍ ጀመረ። እንደዚህ ነው የውሸት መቃብራችሁ ላይ በፊርማ ማኖርበት ማለት ነው። የሚያምኑ ሰዎች ከማያምኑ ሰዎች ጋር ተባብረው ከዚህ ሚዲያ ኤርሚያስን ለመንቀል የሚያደርጉትን ሴራ እዚህ ውስጥ ያላችሁ ቅዱሳን ወንድሞች፣ አንዳንዶች ኤርሚ ተረጋጋ ብላችሁ ትሉኛላችሁ። እነሱ በስሜ ላይ ዘመቻ ከፍተው ከውስጥ ከውጭ በሩቅ በቅርብ ኤርሚያስን ከቲክቶክ ላይ እንነቅላለን ብለው የተደራጁ ጴንጤዎች ቁጥራቸውን ብነግራችሁ ትገረማላችሁ። ግን ኤርሚ ተረጋጋ ትሉኛላችሁ። ከታች ጥያቄ እኮ ነው እየጠየኩት ያለሁት። አንድ ጥያቄ 10 ጊዜ እየጠየኩት ማለት ነው። 10 ጊዜ ቤት ከፍተው በሐሰት ስም ሲያስወሩብኝ እየደወሉ አትደውሉለት፣ ይሰድባችኋል፣ ይረግማችኋል እያሉ አገልግሎቱን ለማስመታት የሚሄዱበትን ርቀት የሚያምኑቱ ከማያምኑት ጋር በግሩፕ ተደራጅተው በውስጥ እየተደዋወሉ እየተጻጻፉ እንደዚህ አሁን እህትየው እንዳለችው ማለት ነው። ትናንት አንድ ግሩፕ ላይ ሆነው ተመጡና ተረጋጉ ትሉኛላችሁ። እኔ እዛ ግን ሄዳችሁ ተረጋጉ አትሏቸው። የአባቶቼ አምላክ ቅዱስ እግዚአብሔር ምስክር ይሆን አልኳችሁ። ቀደም የተጠቀምኳትን ቃል ከጌታዬ ከኢየሱስ ክርስቶስ ጋር ሆኜ ስብሰባችሁን እበትናችኋለሁ። ኦርቶዶክሱን፣ ካቶሊኩን፣ ጴንጤሁን፣ ቴዎሎጂያሁን በሙሉ ቴዎሎጂያን ሁኑ በሙሉ የምታወሩ ሁሉ ጭምር የኤልያስ አምላክ ምስክር ይሁን። እናንተም ምስክር ትሆናላችሁ እዚህ ሶሻል ሚዲያ ላይ። እናንተ ኤርሚያስን ከቲክታክ ላይ ከነቀላችሁ በእውነት ተሳክቶላችኋል ይባላል። እኔ ነኝ የምነቅላችሁ ከጌታ ከኢየሱስ ክርስቶስ ጋር ሆኜ። ለምን? ጽድቅ ስላለኝ። ኦኬ ማለት እውነት ስላለኝ ማለት ነው። ጽድቅ ስላለኝ ማለት እውነት ስላለኝ፣ ጽድቅ ስላለኝ፣ ኢየሱስ ስላለኝ፣ ቅንነት ስላለኝ። ቅንነቴ ብቻ ይበትንሃል አልኩ። ሞገስ አልባ አድርጎ ያስቀራችኋል በዚህ ትውልድ ፊት። የሚሰማችሁ አተ ይኸው ገዝተ ላይ አስገብቸው ሲያመጥ ነበር። ታዲያ ለዚህ ነው ሰሙ የላከው። እዚህ ከገባ አማኑኤል ህብረት ተመልሶ እየተማረ ነው ብሎ ነግሮናል ባለፈው። አገልጋይ በኃይሉ መጥቶ ማለት ነው። ለምን ገብተ እንደዚህ አልክ ብሎ እንዳይለው እሱ ይልካል። እሱ ደግሞ ያደራጃቸው የወንጌል አማኞች አሉ ውስጥ ለውስጥ የሚያወሩ። ኦኬ ጉባኤያችሁን እበትነዋለሁ አንድ ብቻዬን ሆኜ ማለት ነው ከኢየሱስ ጋር። ግብግቡ ምን እንደፈለጋችሁ ይገባኛል። ወንጌል እዚህ ሶሻል ሚዲያ ላይ አይን ነገር ነው። ሬሳዬ ላይ ቆመህ ነው አንተ ያን የምታደርገው። የወንጌል ወንድሞችና እህቶቼ፣ ሌሎቻችሁ ነገሩ ገና ያልገባችሁ ሰዎች ገና የዛሬ ዓመት አካባቢ ላይ የሰራዊት ጌታ እግዚአብሔር አሳይቶኛል ብዬ ከዛሬ 6 ወርም በፊት ደግሜ ስናገር በእኔ ላይ ተደራጅተው የሚያምኑ ከማያምኑ ጋር ተደራጅተው ጌታ አሳየን ብዬ ስናገር የሰማችሁ ከዛሬ ዓመትና የዛሬ 6 ወር አካባቢ የሰማችሁ 77 ቁጥር ጻፉልኝ። ይህን መልእክት የሰማችሁ የሚያምኑ ከማያምኑ ጋር ሆነው ተደራጅተውብኝ ልባችሁን ጠብቁ፣ ልባችሁን ጠብቁ እየተናገሩ ልባችሁን ጠብቁ፣ መንፈሳዊ ጦርነት ላይ ነን፣ ልባችሁን ጠብቁ፣ ያ ወርቃማ እባብ ሲመታ የሚፈጠር ነገር አለ ብዬ ልክ ከዛ ዲቤት ጀምሮ በዚህ በእኛ ወንጌላውያን አማኞች ውስጥ አጠቃላይ መጥተው የሚናገሩት ማን ነው? ሁሉም ማን ነው የሚለው? ኤርሚያስ ነው። አሁን ደግሞ ምንም የማታውቀውን ቅኗነት ሜርሲ ላይ ደግሞ ተነስተውባታል። እቺ መርዝ እያሉ ማለት ነው። ኑና ተናገሩ እስቲ የሜርሲን መርዝ እኔ ጋር ተናገሩ። አቅም ያለው ጽድቅ ላይ የቆመ እውነትን ያለው ናተናገር። እዚሁ መርዟን አስተፋታለሁ። የትየው የሜርሲ መርዝ ካላት ኑ ተናገሩ፣ ኑ ተናገሩ እኔ ጋር። ይኸው እህትየው ካሜራ ትከፍቻለች ሲገቡ፣ ተኝተሽም ከሆነ ትነሽና ማለት ነው። ኑ ተናገሩ ሲመርዝ ብላችሁ የምትሉትን
ያው ደስ ይለኛል ብላለች። ኑ ተናገሩ በመረጃ አልኩ። በመረጃ ቅርንጫፉ ላይ አይደለም ታውራው፣ ሩቱን ስሩ መሰረቱ ላይ ትሄዳለህ። የወንጌል አማኝ ተደራጅተውብኛል አልኩ እኮ ብራዘር። የሰራዊት ጌታ እግዚአብሔር ከዓመት በፊት ነው ያሳየኝ። እንደዚህ ነው አየህ። ጽድቅ ፊት አትቆምም፣ ጽድቅ ፊት አትቆምም። እኔም ውሸት ይዤ ጽድቅ ፊት አልቆምም። ውሸትን ከቶም ሊይዘው አልችልም፣ የዲያብሎስ ነውና። እንዲህ ነው አየህ የሚዶልተው እዛ ቁጭ ብሎ ስላሴን አያምንም ኦንሊ ጂሰስ ነው ብለን ደግሞ እናስወራበት ብሎ በሚል አውሩ። እዚህ ያላችሁ ሰዎች በሙሉ ተሰብስባችሁ አልኩ። ኤርሚያስ ኦንሊ ጂሰስ ነው፣ ሰይጣንም ነው፣ ቀንድ አብቅሏል፣ ጭራ አብቅሏል፣ ዋቴቨር የምትሉትን ሁሉ በሉ። የማያቅ ዘመቻችሁንና አጀንዳችሁን የማያቅ ሰው ለጊዜው ሊያምናችሁ ይችላል። ኤርሚያስን ህዝቡ እንዳይሰማው እንበትነው ከዙሪያው ብለው ኑ አውሩ፣ ከኔ ጋር ኑ አውሩ። ይኸው እህትየው እዚህ አለች። ኑ አውሩ። እኔ ሁሉ መቼ አልኩኝ? ኑ አውሩ ነው ያልኩትኝ። አውሩ፣ ገስት ላኩ። ማቃችሁ ሰዎች ሁሉ ጭምር ሳትቀሩ፣ ትናንት እዚህ ገስት ላይ ስትገቡ የነበራችሁ ሰዎች ሁሉ ጭምር ሳይቀሩ ኑ አውሩ፣ ኑ ግቡ፣ ኑ ግቡ፣ ኑ አውሩ። በመረጃ ቁጭ 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 አድርጉት። መርዟን እዚህ እናስተፋታ። እስቲ መርዝ ካለ እናንተ ከማንም በልጫ አይደለም፣ ከማንም አንሻ አይደለም። የክርስቶስ መንፈስ በውስጥ ያለብኝ ሰው ነኝ። እንደ ማንም እንደ ገሪባ አይነዳኝም። እሺ ማንም እኮ አልኩ፣ ማናችሁም ሁኑ። እህትየው ሜርሲ ብሩኬ እንኳን ቢሆኑ የምወዳቸው ወንድሞቼና እህቶቼ እንኳን እኔን እንደ ገሪባ አይነዱኝም አልኩ። መንፈስ ያለብኝ ሰው ነኝ፣ የእግዚአብሔር መንፈስ። እንደ ወንድም እንደ እህት እሰማቸዋለሁ፣ እንደ እህት አዎ እሰማታለሁ። እህትየው ሜርሲ ከማንም ነጥዬ አላያትም። መርዝ ምናምን ስትሉ የነበራችሁ ሰዎች ነው ግቡ። ከሷ ቀኝ ግዛት ልንገላግለው ይገባል። በቀኝ ግዛት ይዘዋለች፣ በመረቧ አጥምደዋለች ስትሉ የነበራችሁ ነው ግቡና አብሩ እስኪ። ይኸው ካሜራ ለክፍት ዝግጁ ነች። እኔም ካሜራውን አዞረዋለሁ፣ እናንተም ካሜራ ከፍታችሁ ታወራላችሁ እኛ ፊት። አትቆሙም አልኩ፣ አትቆሙም፣ አትቆሙም። እውነት ስለሌላችሁ አትቆሙም። ዝም ብዬው ፍቀር አይደለም፣ አትቆሙም። ኑ ቤቱን ብሩክ ይመራዋል። ሁለት ሆናችሁ ኑ፣ መረጃችሁን ይዛችሁ ነው አሰናርታችሁ። ሜርሲ የኤርሚያስ ሚስቱ ናት፣ አሜሪካ ሀገር ያስቀመጣት ብላችኋል። ኑ አውሩ፣ ኑ አውሩ። እችን ምንም የማታቅ ብላቴና እህት ማለት ነው። ኑ አውሩ እዚህ ቤት። በአካል እንኳን አንድ ቀን አይቻት የማላውቀውን እህት ማለት ነው። ጥማት ሰው ላይ ለማራገፍ የቃል ኪዳን ሚስት ያለኝን የተከበረችንም እህቴን ሜርሲ ያው ግቡ ስላቸው አይገቡም። ገብቼ ያለው እኮ ገብተሃል። በዚህ ጉዳይ ላይ የምታውቀዋለህ? በየትኛው ላይ ነው ገብቻለሁ ያልከኝ? አይ በትላንትና ፎቶ ይዜ በወጣው ማለት። ኦኬ፣ እሱ ላይ ተቃውሞ አለ? አዎ። ኦኬ ቴንክ ዩ። ስለዚህ ይሄኛውን ፋይል ልብ በሉ፣ ካለ ሌላኛው አካል ይገባል ማለት ነው። አሁን ለፎቶ የሚሟገት መጥቷል። በባለፈው ለሉተር ነበር፣ አሁን ደግሞ ለፎቶ ማለት ነው። ይሄ ነው እንግዲህ ተሰበከው ክርስትና። እሺ ባለ ፎቶ እንኳን ደህና መጣ። በመጀመሪያ ሰላም ብያለሁ። በመቀጠልም ደግሞ ምን ሰላም ኤርሚ ህይወት ትቸኩላለች መሰለኝ አንድ ቁጥር ነው እንዴ? እሺ 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 ባርኮ ሰጣለሁ። ሂዩ ወይዬ ኤርሚ እንዴት ዋልክ?
ደህና ነን፣ እግዚአብሔር ይመስገን። ያው እንዳየሽን እንግዲህ ውለናል። እግዚአብሔር ይመስገን። ሜርሲ ስትናገር አንድ ነገር ዝም ብሎ ነው እዛ ያየችው ላይቭ ላይ እኔም ያለን ላይቭ አይቼው ነበረ ማለት ነው። እና አንተ ኦንሊ ጂሰስ እንደሆንክ ነው የተናገሩት፣ ምክንያቱም አባቶችን ስለማትቀበል። ሁለተኛ ነገር ደግሞ እንዲጠራ የፈለግኩት ትናንትና ላይቭ ላይ ሆነ አንድ ሰው ኢየሱስ ክርስቶስ ኦልሬዲ መጥቷል ይመጣል ብላችሁ አትጠብቁ ብለህ ያሳየኸውን ቪዲዮ አንተ እንደተናገርክ አድርገው እዛ ቤት ሲወራ ሰምቻለሁ ማለት ነው። መብታቸው ነው፣ ታያቸው። እናንተ ግን እዚህ ሰምታችሁኛል አይደል? እህትዬው እኔ ሰምቻለሁኝ፣ ግን ያ እንዲጠራ ፈልጌ ነበር፣ ግን ሜርሲ ስለከለከለችኝ ነው የወረድኩትኝ ማለት ነው። እንዳላልክልን ምንም አይጠራም። እሱ ልንገርህ ነው። ህይወትዬ ቴንኪው። እዚህ ቤት ኢየሱስ ጌታ ነው ብዬ ገና ስል ከዚህ በኋላ ይኸው በባለፈው ዕለት ጠዋት ከፍቶ ኢየሱስ ጌታ ነው እያለ ይጮህ ነበር። እንዴት ኢየሱስ ጌታ ነው ብሎ ይለዋል ብለው አርዕስ ያነሳሉ። ኤርሚያስ ኦን ልጅስ ነው አሉ አይደል? በባለፈው ስላም ነው እኮ ብለው ነበር። የዛሬ ስንት ዓመት አይሁድ ነው ብለው ነበር። ምን ያልተባልኩት አለ ህይወትዬ? ኦን ልጅስ ነው የጌታን ዳግም ምጽአት ነገረ ፍጻሜን ይኸው ብሩኬ እዚህ ያለ አይደል? ነገረ ፍጻሜን ነገረ ፍጻሜን ከቡርኬ ጋር ከእስራኤል መምጣት ጋር ስንት ጊዜ ነበር የተናገርኩትኝ? አያቸው ወገኖች፣ ነገረ ፍጻሜን የጌታ ዳግም ምጽአት ነገረ ፍጻሜ ብሉይ ኪዳንን ስከፍት አይደለም ወንጌላውያን ኦርቶዶክሳውያኑ መጥተው ማስታወሻ ይዘው ነው የሚማሩት። በውስጥ የጻፉልኝ ይስላሉ። እግዚአብሔር ይክበር። ታዲያ ምን ይሁን ታዲያ? ኤርሚያስ ምንም እና ኢየሱስ ዳግም አይመጣም አልኩኝ። ኢየሱስ የአብ የባህሪ ልጁ አይደለም አልኩት። የሰይጣን ወሬ ነው። ነቅተንበታል። አናቱን ረግጬ አልኩ። አይቻለሁኝ። አንድ ሁለት ቀንድ ያለው የሰው መልክ የሚመስል ከምን ውስጥ ወጣ ብዬ ነገርኳችሁ በባለፈው። ከጥልቅ ጉድጓድ ውስጥ ወጣ አይደል? ያ ሰው ነው አሁን ረግጠዋለሁ እኮ አልኩ። እባቡን ረግጠዋለሁ፣ ዘንዶውን ረግጠዋለሁ፣ ዘንዶውን ረግጠዋለሁ። ስለዚህ የምን ወሬ? የሰይጣን ወሬ ነው። ኦኬ፣ አዎ ብቻ